አልፎ የተለመዱ ግን ደግሞ በጣም የሚሸውዱ እነሱ ሌትስ ሴይ ለምሳሌ መንግስት ታክስ የሚሰበስበው ለምንድን ነው ወይም ደግሞ በኢኮኖሚ የሚሳተፈው ለምንድን ነው መንግስት ያው ታክስ መሰብሰብ አንዱ በኢኮኖሚ ፓርቲሲፔሽን ነው አይደል አዎ ለምንድን ነው ልክ ነው ምን ሊያደርገው ገቢው ለፐብሊክ ጉድስ ዋናው ትልቁ ነገር ፕሮቪዥን ኦፍ ፐብሊክ ጉድስ ነው ወገኖች ይሄ ምንድነው ለምሳሌ መንገድ ስቴዲየም ምናምን አለ አይደል እነኛን ፕሮቫይድ ለማድረግ ነው ፕሮቪዥን ኦፍ ፐብሊክ ጉድስ እነሱ ለምን ቢባል ሁለት ለየት ያለ ባህሪ ያላቸው እነኚህ ምርቶች አይደል አንደኛው ነን ኤክስክሉዳቢሊቲ የሚባለው ነን ኤክስክሉዳቢሊቲ ሁለተኛው ደግሞ ነን ራይቫልሪ እንደዚህ አይነት ኔቸር ስላላቸው ለፕራይቬት ሴክተሩ አይመቹም እነኚህ ምርቶች ነን ኤክስክሉዳብል ምን ማለት ነው ለምሳሌ ልክ እኔ ታክስ ከፍያለሁ አይደል ከዛ እኔ ታክስ ከፍያለሁ ወደ መንገድ ወክ ያረኩ ሲሄድ ኦኬ አንተ ታክስ ስለከፈልክ ለፍ ከዛ ማርዬ ሲሄድ አንተ ታክስ አልከፈልክም አትለፍ ይቻል ይሆን እንዴ ስንቱን ብላችሁ ቤት ብሎ ኦልሞስት ለማ እንደው ይሞከር ቢባራሱ ማኔጅመንቱ ዜሮ ነው የሚሆነው ማንም ብለ ነን ኤክስክሉዳብል ማለት ታክስ የከፈለውን ታክስ ካልከፈለ ወይም ታክስ ያልከፈለውን ታክስ ከከፈለው ምን ማድረግ አይችልም ነው ኤክስክሉድ ማድረግ መነጠል አይቻልም አያችሁ ስለዚህ ፕራይቬት ሴክተሩ ደፍሮ እነኚህን ሊያቀርብ አይችልም ፕራይቬት ሴክተሩ ምን ያደርጋል አያቀርባቸውም ፐብሊክ ጉድስን ነን ኤክስክሉዳብል ስለሆኑ ሁለተኛው ደግሞ ነን ራይቫልሪ ይሄ ፉክክር የለም መቀናቀን የለም አሁን ለፍሪ ማርኬት ኢኮኖሚ በጣም አይመቹም ይሄ ፕራይቬት ሴክተራል ገብቶ የሚፈተፈተው ፍሪ ማርኬት ላይ እነኚህ ምርቶች ግን አይመቹም ለምን ቢባል ነን ራይቫልሪ ማለት እኮ ማርዬ ወክ ካረገ በኋላ እኔ ወክ ለማድረግ ብል ይቀንሳል እንትኑ ቮሊዩሙ አይቀንስም ነን ራይቫልሪ ማለት እሱ ነው አይቀንስም ወይም ደግሞ የማርዬ ኮንሰምፕሽን የኔን ኮንሰምፕሽን አይቀንሰውም ወይም ለኔ ኮንሱም የሚደረገውን የመንገድ ፓርት አይቀንሰውም ወይም ደግሞ ጥበበ ስቴዲየም እኔም ጥበበን ሄዳለሁ ስቴዲየምና እሱ ሄዶ ቢቀመጥ ወይም ደግሞ እሱ ተጠቅሞ ቢወጣ ስቴዲየሙ ኮንሰምፕሽኑ ለኔ የቀረው ኮንሰምፕሽን ይቀንሳል አይቀንስም ነን ራይቫልሪ ማለት እሱ ነው እንደዛ ከሆነ ደግሞ ለፕራይቬት ሴክተሩ አይመችም you see ኮምፒቲሽኑ የለምና ፕሮቪዥን ኦፍ ፐብሊክ ጉድስ አንደኛው ትልቁ ባህሪ ነው ለማን መንግስት እንዲሳተፍ ወደ ኢኮኖሚ ወይ ደግሞ ታክስ እንዲሰበስብ አጠቃላይ እንዲሳተፍ ሁለተኛው ደግሞ ፕሮቪዥን ኦፍ ሜሪት ጉድስ የሚባሉ አሉ ፕሮቪዥን ኦፍ ዋት ሜሪት ጉድስ እነማን ናቸው እነኚህ ትምህርት ጤና ይሄ ማህበራዊ እንትኖች አሉ አዎ ታንኪ እነሱ አሁን እንዲያው በእውነት ትምህርት እንዲያው ዩኒቨርሲቲ አሁን ሰልፍ ሄልፕ ምናምን ራስ አገዝ የሚባል ቲዮሪ እየመጣ ነው አይደል ባይዘው እንዳለ ከአሜሪካ ነው የወሰዱት የአሜሪካ ዩኒቨርሲቲዎች በጣም ጥቂቶቹ ምንድናቸው ስቴት ዩኒቨርሲቲስ ናቸው ክልሎች ያቋቁማሉ አዘርዋይስ ይሄ በስም የምትሰሙት በሙሉ ዝነኛው በሙሉ ፕራይቬት ነው ሰልፍ ሄልፕ ነው እና ተማሪው እየከፈለ ነው የሚማረው የደሃ በጣም የደሃ ልጆችና ጎበዝ ልጆች ብቻ በስኮላርሺፕ ያገኛሉ እንጂ እየከፈለ ነው የሚማረው let's say this እንዴው ኢትዮጵያ ውስጥ እየመጣ በእውነት ስንት ሰው ከፍሎ የሚማረው ስንት ሰው ነው ክፍያው ደግሞ እንዲህ ቀላል እንዳይመስላችሁ በእውነት እንዴው የውጮቹን እንኳን ብናይ አሁን በጣም ታላላቅ የሚባሉ ዩኒቨርሲቲዎች አመታዊ ክፍያቸው 60,000 70,000 ዶላር ነው አስቡ እንግዲህ ማስተርስ ስማር አመናቸው 80,000 ዶላር የተከፈለው ለአንድ አመት የፒኤችዲ ለአንድ አመት ምናምን ተውትና 79,000 ዶላር ነው የተከፈለው ማን ነው ይሄን ከፍሎ የሚማረው ወገኖች ኢምፖሲብል ነው አይደል አዎ እኛ ሀገር ላይ አሁን ይሄ እንዳለ ይተግበሩ ይባል ኦልሞስት በቃ ዴድ ይሄ የትምህርት መብት ምናምን ባለው ነገር ቅንጦት ነው የሚሆነው ለዛ ነው እነኚህ በጣም አስፈላጊ ምርቶች ግን ደግሞ በሽያጭ ቅረው ቢባል በጣም ውድ ስለሚሆኑ ፕሮቪዥን ኦፍ ዋት ሜሪት ጉድስ እና እነኚህ ለማቅረብ ታክስ ያስፈልጋል አሁን እንዲያውም በዓለም አቀፉ በሂውማን ራይትስ ስምምነት እንዲያውም ኤሌመንታሪ ስኩል ኮምፐልሰሪ ሆኗል አይደል ፍሪ ኤንድ ኮምፐልሰሪ ICSCR ተመልከቱት ፍሪ ኤንድ ኮምፐልሰሪ ሆኗል ማን እስከ ኤሌመንታሪ እንደዛ ሆኗል አሁን እሱን ለማድረግ ምን ያስፈልግ ነበር ታዲያ ምን ያስፈልጋል ታክስ ያስፈልጋል the need to provide merit goods ማለት እሱ ነው ወገኖች እሱ ነው ግልጽ ነው ኢንተረስቲንግ ይሄ ብቻ አይደለም ባይዘው ለምሳሌ አሁን ቤት አቅርቦትም ሊሆን ይችላል አሁን ኮንዶሚኒየም ጀርባው ፖሊሲው እንደዛ ነው አሁን ያው ፕራክቲስ ላይ ያለው ሀቁ ሌላ ቢሆንም ግን ፐርፐዙ ግን አቅም የሌላቸው ሰዎች ቤት በቅናሽ ዋጋ ሰርቶ ማቅረብ የሚል ነገር ነው
አይደለ እሱ አሁን እዚህ የሜሪት ጉድስ ፕሮቪዥን ኦፍ ሜሪት ጉድስ አንዱ ዓላማ ነውና የሚደጉመው ከታክስ ከተገኘ ገቢ ነው እንደምታውቁት አዲስ አበባ በተለይ አዲስ አበባ ከተማ አስተዳደር ብዙ ያወጣል በዚህ በኩል እና ፕሮቪዥን ኦፍ ሜሪት ጉድስ አንደኛው መንግስት ታክስ እንዲጥል ወይም ደግሞ በኢኮኖሚ እንዲሳተፍ ያስገደደው ምክንያት ነው ማለት ነው ሌላው ማርኬት ፍሬሉ ማስተካከል ነው ይሄ ገበያው ምኑ አይደለም አሁን ፍሪ ማርኬት ኢኮኖሚ ምናምን የሚሉና አሜሪካውያን እነሱ ራሱ ሙሉ በሙሉ እጃቸውን ካላነሱ ከገበያው አይደለ አፍሪካውያን እንዲያነሱ ለምን ይፈልጋል ይባል ሌላ ሚስጥር ስላለው ነው ለምሳሌ እዛ ላይ ማርኬቱ ላይ እነሱ ማርኬት ላይ አሁን አንድ የአሜሪካ የኢነርጂ ፕሮቫይዲንግ ካምፓኒ አሜሪካ መብራት አቀርባለሁ ቢል በዚህ ሰዓት ምን አለው የለም ተይዟል ኤሌክትሪሲቲ ምናምን እንዳለ ሁሉም ስለሚያቀርብ ኦልሞስት ስታክ ያደርጋል ወደዛ ገበያ ገባለሁ ቢል ግልጽ ነው አይደለ የሚገርመው ነገር ወደኛ ሀገር ፍሪ ማርኬት አድርጉት ገበያውን ይሄ ኤሌክትሪኩ ምናምን ይላሉ አይደለ ለምን ፍሪ ከተደረገ በኋላ የእነሱ ካምፓኒዎች ነው መጥተው የሚገቡት ብራያቱም የእነሱ ካምፓኒዎች ባንኮች ያበድሯቸዋል ችግር የለም ሳፋሪኮም ሲገባ ምን ያህል ሚሊዮን ዶላር ነው ከአሜሪካ ባንኮች የወሰደው አሁንም ነው እየወሰደ ነው ደግሞ አሁን ደግሞ እየወሰደ ነው አያችሁ ይሄ ፍሪ ማርኬት ምናምን ጤነኛ እንዳይመስላችሁ እና የሚገርመው ነገር ልክ እነሱ ጋር ይሄ ኤሌክትሪካ ማን ነው የሚያቀርቡ ካምፓኒዎች ይሄ ስልክ የሚያቀርቡ ካምፓኒዎች ገበያው ሲሞላባቸው ወደዚህ ይመጣሉ ኖ ፕሮብለም ፍሪ ማርኬት ስለሆነ በእንትን ደረጃና ይሄ ማርኬት ፌሊየር ግን እነኛ አካላት ማያቀርቧቸዋል ለምሳሌ ሞኖፖሊ አሁን ሞኖፖሊ አንዳንድ ካምፓኒዎች በሞኖፖሊ ሲይዙ ገበያው ምንድነው የሚሆነው ማህበረሰቡን በጣም ነው የሚበዘብዙት አይደል በጣም ነው የሚበዘብዙት በጣም እኔ አሁን ይቅርታ አድርጉልኝና አገር ውስጥ ያለው የፍላይት ቲኬት ዋጋ እየጣመኝ አይደለም አንፌር ነው በእውነት አገር ውስጥ ያለው የሚገርመው እንዲያው የእንትንኮ አሁን ወደ ዱባይ ወደ አሜሪካ ምን ሄድበትን ስታስቡት ለምሳሌ አሁን ባለፈው ከአሜሪካ ወደ አዲስ አበባ ለመጣት የሚገርመው በግብጽ ኤርላይንስ ለመጣ አስቤ ነበር ቲኬቱን ሌላ አካል ስለቆረጠው ነው እንጂ ራሴ ቢቆርጠው ኖሮ በግብጽ ነበር መጣው እና ከዋሽንግተን አዲስ አበባ ስንት እንደሆነ ታውቃላችሁ ያገኘሁት $525 ዶላር $525 ከሚባሉት አንዱ ነው በግብጽ ለመምጣት ምክንያቱም በጣም ቅናሽ ፈለኩኝና እንደዛ ሆነ ትንሽ ምኑ አስጠላኝና ተውኩት ይሄ ትራንዚቱ ምናምኑ ወደ 29 ሰዓት ፈጀና ተውኩት ግን በኢትዮጵያ የመጣሁት ግን $1080 ነው አስቡት እና ይሄ ኮምፒቲሽን ማርኬት ፍሪ አሁን ገበያ ውስጥ እንትን ሞኖፖሊ ሀገር ውስጥ ያለው የኢትዮጵያ አየር መንገድ እንደፈለገው ዋጋ ቢጨምር ሳንወድ በግድ ነው የምንጠቀመው ሞኖፖላይ ስላደረገው ማለት ነው ዩሲ እና ለዚህ እንደዚህ አይነት ነገሮች ሲፈጠሩ መንግስት ለምሳሌ ታክስን ጫን ያደርግልበት ይችላል መንግስት ይሄ እንትኑን ኦር የሆነ ነገር ወይም ታክስ እየቀነሰ ተው እንትን ብዙ አትበዝብዝ አይነት ነገር ሊለው ይችላል ዞሮ በኢኮኖሚው እንደዚህ ፓርቲሲፔት የሚያደርገው አንዱ ምንድነው የማርኬት ፌሊየር ሲኖር ነው ማለት ነውና እነዚህ እንደው ቀለል ያሉ ግን ዋና የሚባሉ የእንትን ሪዝኖች ናቸው የማን ነው የገቨርንመንት ፓርቲሲፔሽን ኢን ዘ ኢኮኖሚ ከዛ ውጭ ደግሞ ሪዲስትሪቢዩሽን አንዱ ነው ሪዲስትሪቢዩሽን ኢንካምን ከአንዱ ቀንሶ ወደ ሌላው ሪዲስትሪቢዩት ማድረግ ሌትስ ሴይ ለምሳሌ በጣም ብዙ ባለሀብቶች አሉ አይደል ከነሱ በአግባቡ ታክስ በደንብ ከተጣለ ለዳው ደግሞ እንግዲህ እንደ ፎርም ኦፍ አሁን በመናየው ለምሳሌ ዘይትም ያስገባ በቅናሽ ዋጋ ይከፋፍላል አይደል kind of social security system ሊዘረጋ ይችላል እነሱ አሁን ሴፍቲ ኔት ባለው ያው ምንም እንኳን ሴፍቲ ኔት በወርልድ ባንክ ድጋፍ ይሆነ እነሱ አሁን the need to redistribution ነው የፕሪንሲፕል ኦፍ ሪዲስትሪቢዩሽን ኢምፓክት ናቸው ማለት ነው ኦኬ እነኚህን በደንብ ያቸው ኖርማሊ ታውቁታላችሁ ምርጫ ላይ ሲመጣ ሚስ የሚያደርጋል በእውነት አሁን መፈልገው ማን ነው ቀጥሎ ፕሪንሲፕልስ ኦፍ ዋት ታክሴሽን ይሄ በጣም የተለመደ ግን በቀላሉ ደግሞ they should be your second nature አላለ የሆነ ነገር ሲሰሙ አይ ይሄ ኮንተንት ነው ብላችሁ በቀላሉ የምትመልሱት second nature ማለት ምንድነው በጣም በውስጣችሁ የተዋሃዳችሁ የለመዳችሁ ተራ ነገር አለ አይደል እሱ second nature ይሄ አይ ቲንክ ሞር የስፒች ላንጉዌጅ ነው መሰለኝ እንደዛ መሆን አለበት ይሄ ነው እሺ አንደኛው ምንድነው ፕሪንሲፕል ኦፍ ኤፊሺየንሲ መከረኛው ሁሌ ማትቀረው ፕሪንሲፕል ኦፍ ኤፊሺየንሲ ይሄ ባጭሩ አድሚኒስትሬቲቭ ኮስት በመንግስት በኩል ወይም በታክስ ኦቶሪቲ በኩል በከፋዩ በኩል ደግሞ ኮምፕላያንስ ኮስት በጣም ሚኒማል መሆን አለበት ነው ባጭሩ ምን መሆን አለበት አድሚኒስትሬቲቭ ኮስቱና ሚኒማል ኮስቱ ምን ማለት ነው ለምሳሌ አሁን ባለፈው ነካር ይየው ነበር አንድ ታክስ ባለስልጣን ከማርየ ሱቅ ታክስ ለመሰብሰብ ለምሳሌ አበል
ለታክስ ሰብሳቢዎቹ ለትራንስፖርት ለምን ብሎ አጋጣሚ ማረየ ገና ይሄ ካታጎሪ ሲ ታክስ ፔር ወይም ደግሞ በቀደም ፒቲ ትሬደርስ ያላቸው አለ አይደል ፒቲ ትሬደርስ ስለሆነ በቃ ከ2000 ምናምን አይበልጥም ታክስ የሚከፍለው በአብዛኛው ኮንቴነር ምናምን የሚሰሩ ሰዎች እንደዛ ነው የሚከፍለው 10000 5000 ምናልባት 15000 ማክሲመም እንደዛ ነው የሚከፍለው እና ይሄ አድሚኒስትሬቲቭ ኦርጋን ምንድነው ያደረገው ወደ ማረየ ለማስገመትና ለማሰብሰብ ምንድነው ያደረገው መጀመሪያ የላከው 5 ሰዎችን ነው ለምን 2 3 እንዳልክ ሙስና ሊሰራ ይችላል ማረየ ትንሽ ጣልጣል ያደርግላቸውና በአነስተኛ ግምት ሊያመጡ ይችላል ብሎ ነው እንግዲህ እሱ ያው ሎጂክ አለው አይደለም ትክክል ነው ሎጂክ እና 5 ሰዎች ላከ ከዛ 5 ሰዎች ላከና ለእያንዳንዳቸው 500 ብር አበላለ እንግዲህ ከዛ መኪና አለ ነዳጁ ምን ወጪው አለ እሱ አለ አሁን ለእያንዳንዳቸው 500 ስንት ነው ኦኬ አጠቃላይ ደግሞ ማረየ ላይ አብዛኛው እንደው ዘሬት ጣለው ታክስ ደግሞ 2000 ብር ነው አሁን ይሄ ፌር ነው እንደዚህ አይነት ነገር እንደው ይሄ ቀለል አድርጌ እንደምሳሌ እዩት ለማለት ነው እንጂ ከበድ አሉ እና እንደዚህ አድሚኒስትሬቲቭ ኮስቱ በጣም ያነሰ መሆን አለበት እጅግ በጣም ሌላ ኮምፕላያንስ ኮስት አሁን መንግስት የገባበትን አጣብቂ ታውቃላችሁ የዶላር እጥረት በጣም አጥሮታል እና ለምሳሌ ዶላር ለመሰብሰብ ሲል ከዚህ በኋላ ታክስ ከፋዮች በዶላር ክፈሉኝ ቢልስ ኮምፕላያንስ ኮስት ፖሲብል ነው ጥቁር ገበያው አሁን 105 106 አካባቢ ነው ያለው መሰለኝ አይደል አውቶማቲካሊ 300 400 500 ብር ነው የሚገባው ጥቁር ገበያው ምክንያቱም ታክስ ከፋዩ አማራጭ ታክስ ካልከፈለ ያው ንግድ ፍቃድ አይታደስም ካላታደሰ ደግሞ አይሰራም ስለዚህ የግድ ጥቁር ገበያ ውስጥ ነው የሚሳተፈው ባንኮች ማይሸጡለትም ንሽጥ ይሉም የላቸውም ባይዘው አሁን ከውጭ ሀገር ስትጓዙ እኮ የሚገርመው ነገር $100 ምናምን ነው የሚሰጧቸው $100 አስቡት እንግዲህ $100 ለአንድ አልጋማ አይሆናችሁ ዩ ሲ በጣም አጥሯል እና ኮምፕላያንስ ኮስት አሁን ዶላር ገዝተህ ክፈል ብትሉት የ100,000 ብር ታክስ ለመክፈል በእርግጠኝነት 300,000 ብር 400,000 ብር ዶላር ሊያወጣ ይችላል አያችሁ ሪስክ እንደዚህ አይነት ነገሮች ነው እና ኮምፕላያንስ ኮስት እና አድሚኒስትሬቲቭ ኮስቱ በየትኛውም in terms of time ሊሆን ይችላል in terms of money in terms of anything it should be minimal ማለት ነው ማነው ይሄ ፕሪንሲፕል ኦፍ ኤፊሺየንሲ እንዲሁ አደራ እንዳትረሷት እሺ በቃ ኮስት ሚል ቃል አለበት ሁሌ እሱ ጋር ኦኬ ሌላ የተለመደው ፕሪንሲፕል ምንድነው ሌላ ትልቋ እቺ ፕሪንሲፕል ኦፍ ኢኩዊቲ ልክ ነው ሰርተኒቲ ያለ ፕሪንሲፕል ኦፍ ደግሞ ማን ነው ኢኩዊቲ ፕሪንሲፕል ኦፍ ኢኩዊቲ እሱም አለ አይ ቲንክ አይ ሆፕ መጥቶ አይቻል አቀም ግን ፕሪንሲፕል ነው እንየው አይደለ ባጭሩ የኢኩዊቲ ፕሪንሲፕል ይሄ ability to pay ፕሪንሲፕል እና ይሄ benefit ፕሪንሲፕል አለ አይደል በዚህ ውስጥ የሚካተቱ ናቸው እነማን ናቸው ability to pay ፕሪንሲፕል and benefit to pay ፕሪንሲፕል እዛ ውስጥ ያሉ ናቸው ይሄ ባጭሩ ምንድነው አንደኛው የምንጠላው ታክስ ፌር መሆን አለበት ሆሪዞንታሊ ቨርቲካሊ የምንጠላው ታክስ ምን መሆን አለበት ፌር ability to pay ፕሪንሲፕል እና benefit pay principle የሚባለው ማለት ነው ability to pay what እና benefit principle የፕሪንሲፕል ኦፍ ኢኩዊቲ ቅርንጫፎች ናቸው ብራንቾች ቅጠሎች ናቸው እና ታክስ should be fair የሚለው ነው should be fair ምን ማለት ነው ሆሪዞንታሊ ማለት ይሄ ለምሳሌ ሆሪዞንታሊ ተመሳሳይ ኢኳል ፖዚሽን ያላቸው ከገቢ አንፃር ማለት ነው ያላቸው ግለሰቦች ወይም ተቋማት ወይም አካላት ተመሳሳይ ታክስ ሊከፍሉ ይገባል ሌትስ ሴይ እኔና ሰምረው ወርሃዊ ደሞዛችን 20 ሺህ ብር ከሆነ የምንከፍለው ታክስ ተመሳሳይ እንደገቢያችን መሆን አለበት ፖዚሽናችን ኢኳል ነው ልብ በሉ ፖዚሽናችን ኢን ተርምስ ኦፍ ገቢ ማለት ነው ኢኳል ነው ስለዚህ እኩል መክፈል አለብን የኔ ደሞዝ 600 ብር ከሆነ የሰምረው 600 ከሆነ ወርሃዊ ደሞዝ ነው ነፃ መሆን አለብን አይደል እንዴ ይላል አይደል እንትኑ አዋጁ ስለዚህ እኔም እሱም እኩል ነፃ መሆን አለብን otherwise እኔ በሆነ ምክንያት እየከፈልኩ እሱ በሆነ ምክንያት እያልከፈለ መቀጠል የለበትም ነውና ሆሪዞንታል ማለት እሱ ነው equal position the same tax እንደማለት ነው ሌላው ይሄ vertical ደግሞ ሲባል የታክስ የገቢ መለያየት ማለት ነው የገቢ መለያየት የተለያየ ገቢ ያላቸው different income level ያላቸው ሰዎች different tax ሊከፍሉ ይገባል ነው let's say ለምሳሌ እኛ 10 ሺህ ብር ነው ደሞዛችን ማረየ 100 ሺህ ብር ነው እኩል ነው መክፈል ያለበት ጭራሽ እንደውም ማረየ 35% ላይ ነው የሚያርፈው እኛ ደግሞ 30% ላይ ነው የምናርፈው
አይደለም እና ቨርቲካል ነን አሁን እሱ ከላይ ያለ ነው ወር ላይ ነው አንገታችንን አንጋጠን ነው የምናየው 100 ሺህ ብር ነው ደሞዙ የኛ ደግሞ ስንት ነው 10 ሺህ ብር ነው ስለዚህ ቨርቲካል ማለት ይሄ ነው ከገቢ አንፃር ሌቭል 1 2 3 ወደ ላይ የሚወጣና የሚወርድ አይነት ገቢ ከሆነ ሰዎቹ ልክ እንደ ሌቭላቸው ታክሳቸው ምን መሆን አለበት መለያየት አለበት ይሄ ምንድነው ፕሪንሲፕል ኦፍ ኢኩዊቲ በስሩ ማን ይዞ ነው ability to pay principle እንዲሁም benefit principle ነው ability to pay እንደምታውቁት ነው የመክፈል አቅም ነው 100 ሺህ ብር የሚያገኘው ማረዬ ያለው የመክፈል አቅምና 10 ሺህ ብር የምናገኘው የኔና የሰምራ የመክፈል አቅም እኩል ነው አይደለም ability to pay እሱ ነው benefit principle እሱ ጭራሽ የማይሆን ነው የማይሳካ ነው ብዙ by the way በእኛ በኋላ ያለው በእኛ ኮንስቲቲዩሽን አንቀጽ 100 ንዑስ 2 ላይ ያለ ነው benefit principle ሰዎች የሚከፍሉት ታክስ ከሚያገኙት ሰርቪስ ጋር ከመንግስት ከሚያገኙት ሰርቪስ ጋር መመጣጠን አለበት ማለት ነው ባጭሩ benefit principle ሰዎች የሚከፍሉት ታክስ ምን መሆን አለበት አሁን እዚህ ሀገር በዚህ ሰዓት በሆነ ሰው ታክስ መክፈል ነበረበት እንቅልፍ እንኳን ዛሬ እንኳን ምን ይገርለኛል ምን ይተኮስብኛል ብሎ የሚያደር ህዝብ ሆነ ያለው አይደል ጭራሽ እና benefit principle ሰው ከሰላም አንፃር ሊሆን ይችላል ከምን አንፃር ሊሆን ይችላል ከሚያገኘው ሰርቪስ ጋር የሚመጣጠን መሆን አለበት እሱ ነው benefit principle ማለት እና እኛ አንቀጽ ላይ by the way አንቀጽ 100 የታክስ ፕሪንሲፕል ያለበት አንቀጽ ነው ያው ብዙ ፕሪንሲፕሎችን አልነካም ግን ጥቂት ፕሪንሲፕሎችን ነክቷል በኋላ ዝም ብለን በጨርፍታ ለምርጫ ስለሚመቻቸው እናያቸዋለን ነክቶታልና benefit principle አጋጣሚ አለች ability to pay principle የለም እዛ ላይ የለም ሰዎች እንደ አቅማቸው ይክፈሉ የሚለው የለም እንጂ አጋጣሚ benefit አለች 100 ላይ እና benefit principle ባጭሩ ሰዎች ከመንግስት ከሚያገኙት ሰርቪስ ጋር የተመጣጠነ ግብር ሊከፍሉ ይገባል ነው ትንሽ ያገኙ ሰርቪስ ትንሽ ያገኙ ብዙ ግብር መክፈል የለባቸው ማለት ነገር ነው ግልጽ ነው ኢንተረስቲንግ ስለዚህ እነኚህ ሁለቱ በዛ ናቸው በደንብ ያቸው ኦኬ ሌላ ማን ነው ኢንተረስቲንግ ፕሪንሲፕል ነው እነኚህ ዋና ምን ላቸው ሆነው ሌላ ኢኳሊቲ ፕሪንሲፕል ማለት እሱ ያው ሰዎች ከሚያገኙት ጋር የተመጣጠነ መሆን አለበት ነው ከአቢሊቲ ቱ ፔይ ፕሪንሲፕል ጋር ትንሽ የቀረበ ነው ይሄ ከምናገኘው ጋር የተመጣጠነ ከቤኔፊትም ከአቢሊቲ ቱ ፔይ ጋር የተቀራረበ ነው ሰርተኒቲ ይሄ በጣም የተለመደው ነው ደግሞ ይሄ ሰርተኒቲ ከእንትም ጋር ይሄድ ነው ከዚህ ከወንጀል ህግም ጋር በተወሰነ መንገድ ይሄዳል ምንድነው ሰዎች ታክስ የሚከፍሉ ከሆነ የሚከፍሉትን ታክስ ማወቅ አለባቸው ኖሌጅ ነው ባይዘው ሰርተኒቲ በአብዛኛው ይሄ ለምሳሌ እኔ ኤምፕሎይመንት ታክስ የምከፍል ከሆነ ምን ያህል እንደምከፍል የት እንደምከፍል እንዴት እንደምከፍል ማወቅ አለብኝ ይሄ አርቢትራሪሊ ዝም ብሎ መጥቶ ይሄን ያልከፈል ዛሬ ለምሳሌ ዛሬ 10 ሺህ ብር ታክስ ከፍዬ በቀጣይ ወር ደሞዜ ምንም ሳይቀየር 20 ሺህ ብር የምከፍል ከሆነ that's totally wrong ሰርተኒቲ ነው የሚጣሰው እኔ የምከፍለው ቅድም መታወቅ አለበት ህጉ ፕሪዲክተብል መሆን አለበት ግልጽ ነው አይደለም ይሄ ዛሬ 5 ብር ቀጣይ 10 ብር ቀጣይ ደግሞ 100 ሺህ ብር ቀጣይ 2000 ብር አይነት ነገር መሆን የለበትም እንግዲህ ይሄ ለኔ ለታክስ ከፋዩ ነው እርግጥ ነው ገቢዬ ሲቀንስ ምን ያህል እንደምከፍል እኔ ራሴ ላውቀው እችላለሁ በቃ ገቢዬ ሲጨምርም ምን ያህል እንደሚጨምር ምን ያህል እንደምከፍል ማወቅ አለብኝ ምን መሆን አለበት ነው ባጭሩ ሰርተኒቲ ታክሱ ምኑ it should be what መታወቅ አለበት የተረጋገጠ ይሄ ዝም ብሎ በግምት መሆን የለበትም ነው እኔ ሁሌ ታክስ ፔየር ሆኜ የምከፍለውን የማገኘውን እንጂ መገመት ያለብኝ የምከፍለውን መገመት የለብኝም ወገኖች ባጭሩ እንደ ታክስ ከፋይ የማገኘውን ገቢ ነው እንጂ መገመት ያለብኝ መገመተው ለምን ካለኝ ጥንካሬ ካለኝ ገቢ ካለኝ ካፒታል አንፃር በየአመቱ ገቢ ሊለያይ ይችላል ለምሳሌ ብድር ካላገኘውና ኢንቨስትመንቱ ካላስፋፋውት ምን ሊሆን ይችላል ማለት ነው there's nothing አይደል ብድር ካገኘውና ካላስፋፋውት ደግሞ ብዙ ላገኝ ይችላል አዲሽናል ቫልዩ እና የማገኘውን እንጂ የምከፍለው ታክስ መገመት የለብኝም it should be certain knowledge ነው አጭሩ ታክስ ህጉ ምኑ in terms of knowledge we should be certain ማለት ነው ግልጽ ነው አይደል በቃ in advance ታክስ ፔየሩ ምን ያህል እንደሚከፍል ማወቅ አለበት በእርግጠኝነት የ10500 ብር ደሞዝተኛ ዛሬም የዛሬ ወር የሚከፍለው በእርግጠኝነት ያውቀዋል እንደዛ መሆን አለበት ነው ወገኖች ለምሳሌ አሁን ቫት ላይ ዛሬ የ1000 ብር ዕቃ መገዛ ከሆነ 150 ብር እንደምከፍል አውቀዋለሁ ግልጽ ነው አይደል በቃ አውቀዋለሁ 150 ብር ምክንያቱም 15% ነው ስለዚህ ከፈለኩኝ ኮንሳምፕሽን እንቀንሳለሁኝ ታክስ ማልከፍልም ሲጨምር ደግሞ እጨምራለሁ ማለት ነውና እንደዚህ መታወቅ አለበት ነው ሌላው ትልቁ ማን ነው ፕሪንሲፕል ኦፍ ዋት ኮንቪኒየንስ
ይሄ በጣም የተለመደች ነች ፕሪንሲፕል ኦፍ ዋት ኮንቪኒየንስ ምን ማለት ነው ኢን ተርምስ ኦፍ ፕሌስ ኢን ተርምስ ኦፍ ታይም ታክስ ከፋዩ እንዲከፍል ምን መሆን አለበት በጣም ኮንቪኒየንት እንትን ነው ሐስል መሆን የለበትም 100,000 ብር ለመክፈል የማጠፋው ጊዜ ስቃዩ ውጣውረዱ ቢሮክራሲ እንኳን ኖርማል ቃል ነው ሬር ቴፕ ነው የሚባለው በእንትን ኔጌቲቭ አይደለም የቢሮክራሲ ኔጌቲቭ ሬር ቴፕ ነው የሚባለው ቢሮክራሲ ከሆነ ኖርማል እንትን ነው ፖዚቲቭ ወርድ ነው እና ሬር ቴፕ ሊበዛ ይገባል ይሄ ውስብስብ መሆን የለበትም ይሄንን አሁንም እንዲያው ወደዛው ወደ አሜሪካ ለወስዳችሁ ነው ያው እኔም ታክስ ከፍል ነበር ስለሚከፈለኝ ይሰራ ስለነበረ ማለት ነው የሚገርመው ታክስ ሪፖርት ሳረክስ ከፍል እንዴት ታውቃላችሁ ያው ኤምፕሎይመንት ከሆነ ሰውየው ካልሆነ በሌላ መንገድ ከገባ ልክ እነ ስፕሪንግ ታክስ ቶርቦ ታክስ የሚባሉ ሶፍትዌሮች አሉ እዛ ሶፍትዌር ላይ ኦንላይን አካውንት ፈጥራላችሁ ከዛ ያገኛችሁትን ገቢ ፔሮልም ከሆነ እዛ ፎርም አለች ፎርማን አፕሎድ ታደርጋላችሁ እዛው ራሱ ኦንላይን ታክሱን አስልቶ ይነግራችኋል ይሄን ያለው ታክስ ይላል በቃ ክሬዲት ካርድ አላችሁ ክሬዲት ካርዳችሁን አስገብታችሁ መክፈል ምናልባት በስህተት እሱ የወሰደው ካለ ከቀጣሪያችሁ በኩል ወይ ካሰሪው በኩል ይመልስላችኋል በቼክ ወዲያውኑ አካውንታችሁ ላይ ይገባላችኋል የሚገርማችሁ ነገር ቤታችሁ ቁጭ ብላችሁ ምናልባት ታክሱን ለመክፈል ቢበዛ 20 ደቂቃ ቢበዛ በቃ ስኮላርሺፕ ምናምን ልክ እንደኛ ሀገር አሁን ከታክስ ነፃ ነው አይደለም ከነሱም ነፃ ነው ሌክስ ለምሳሌ መጀመሪያ ማስተርስ ላይ የተማርኩ ያለ ከዛ ከስኮላርሺፕ ከተከፈለኝ ወደ 1000 ምናምን ዶላር ታክስ ከፍዬ ነበር በስተት አይደለም ያው ይከፍሉና ከዛ ይመልሱላል ተገቢ ካልሆነ እና ታክስ ስኮላርሺፕ ያገኘሁት ሞላውኝ 1030 ዶላር ተመለሰልኝ የሚገርም ሪፈንድ በቃ ሁሉ ነገር እርግጠኛው ናቸው የምታውቁት የሚገርመው ነገር ልፋት የለ ቤታችሁ ላይ ቁጭ ብላችሁ አከሰብል ነው ምን የተለየ ነገር የለም ፎርሙ ኦንላይን አሁን ብትገቡ ራሱ WF9 ባሉ ፎርሞች ታገኛችኋላችሁ በቃ ማንንም ያውቀዋል እንደዛ መሆን አለበት ኮንቪኒየንስ ማለት እሱ ነው የትም አንሄድ የሚገርመው ነገር ምናልባት ይሄ አይሲስ ማነው ሶሻል ሴኩሪቲ ነበር SSN እና ኢንተርናሽናል ታክስ አይደንቲፊኬሽን ነበር የሚባል አለ እነሱ ጋርና በተለይ SSN ካላችሁ ምንም ሶሻል ሴኩሪቲ ካላችሁ ነበር እንግዲህ F1 ቪዛ እና J1 ቪዛ የሚባል F1 ቪዛ ያላችሁ ሰዎች ናቸው እንደዚህ የሚኖራችሁ J1 ከሆነ አይኖራችሁም እና J1 ቪዛ ያላችሁ ተማሪዎች ብቻ ትንሽ ኦንላይን ከሞሉ በኋላ ከዛ ወረቀቱን ደግሞ በፖስታ አሽገው ለታክስ ባለስልጣን መላክ አለባችሁ እቺ ብቻ ነች እንግዲህ ለነሱ ትንሽ ልፋት የምትባለው ማለት ነው ከዛ ውጪ በቃ ልፋት ያለባችሁ ልፋት የለም እኛ ሀገር ላይ እሱ አለ ኧረ ታክስ ትከፍሉ ዳችሁ ያለው ምን ያህል ቦታ እንደምትደርሱ ይሃው ነው አይዲያ ምን ያህል ቦታ እንደምትደርሱ እና እሱ ነው ይሄ ኮንቪኒየንስ መሆን አለበት እንትኑ ታክስ ፔየሩ ስለሚከፍለው ታክስ እንጂ ታክስ እንዴት እንደሚከፍል ማሰብ የለበትም ቦታው ውጣውረዱ ቢሮክራሲው የራስ ምታት ሊሆንበት አይገባም ማለት ነው ኮንቪኒየንሱ ስቃዩ ሬር ቴፑ መቀነስ አለበት ነው ፕሪንሲፕል ኦፍ ዋት ኮንቪኒየንስ እስኪ አስቡት አሁን እዚህ ያለ ከፋይ የግድ አዲስ አበባ መተከፈል ቢባል ምን ያንስቃይ እንደሆነ እሱ ማለት ነው ወገኖቼ ሌላው ምንድነው የሚባለው ፕሪንሲፕል ኦፍ ኢኮኖሚ እሱም ያው በዚህ በኤፊሺየንሲ በኩል ነው ግን አንዳንድ ሀገራት ፕሪንሲፕል ኦፍ ኢኮኖሚን አላለ የሚጣለው ታክስ በተቻለ መጠን ሚኒመም ያነሰ መሆን አለበት ለታክስ ፔየሩ ምንድነው ህመም መሆን የለበትም ይላል ግን ብዙዎቹ ግን ከኤፊሺየንሲ ጋር የሚተረጉሙት በአብዛኛው ሌላ አስተዋጽኦ ያስፈልጋል እንትን ሲምፕሊሲቲ በጣም የተለመደ ይሄ ከሰርተኒቲ ጋር የቀረበ ነው ሲምፕሊሲቲ ደግሞ ምንድነው ፕሮሲጀሩ ህጉ ራሱ ለየትኛውም ታክስ ፔየር ቀላል መሆን አለበት to understand very easy to understand very easy to comprehend very easy to guess ይሄ ጃርገን ላንጉዌጅ ይተጠቀምክ ሲያነብ ምን ማለት ነው ይሄ ምናምን የምትለው አይነት መሆን የለበትም ነው ባጭሩ እንደ ቋንቋው ፕሮሲጀሩ ራሱ ቀላል ነገር እንደዚህ ሌትስ ለምሳሌ አሁን ተርኖቨርን ስትጽፈው ፕሪንሲፕል ላይ ለምሳሌ ተርኖቨር ታክስ shall not have cascading effect ማን ይረዳዋል ይናውን እንደዛ ማለት የለበትም ሌላ ቀለል ያለ ቋንቋ ለሌላው ሎየር ለሆነው ግለሰብ እንዲረዳው ቀለል ያለ ቋንቋ መጠቀም አይነት ነገር ከቋንቋ አንፃር ውስብስብ አለመሆን ይሄ አሁን በእውነት ያሳዝነኛል ኢንፑት ታክስ ክሬዲት አውትፑት ታክስ ክሬዲት አይ ነው በተግባር ከገባ ትረዳዋለህ ግን ወደዛ ወደ ንግዱና ወደ ታክሱ ዓለም ለመግባት ለሚፈልግ ግለሰብ ግን ሎየር ካላገዘው እንዴት ነው የሚረዳው ነው ይሄን እንደዛ መሆን የለበትም መቃላ ይቀላል በጣም ቀላል መሆን አለበት ህጉ ቋንቋው ቀላል መሆን አለበት ፕሮሲጀሩ ቀላል መሆን አለበትና ሲምፕሊሲቲ የተለየ ትምህርት መጠየቅ የለበትም አይነት ነገር ነው
ወይም ደግሞ ኮምፕሌክስ መሆን የለበትም ኢዚ መሆን አለበት to understand ይሄ principle of what simplicity principle of simplicity የፕሪንሲፕል ኦፍ ዳይቨርሲቲ የሚልም አለ ምናልባት ከመጣ አላቅም ፕሪንሲፕል ኦፍ ዳይቨርሲቲ በተቻለ መጠን ታክስ ቤዙ ዳይቨርስ መሆን አለበት ነው አንድ መሆን የለበት ወይ ኢምፕሎይመንት ላይ ብቻ ዳይሬክት ኢንካም እንዲያውም በዚህ ይታማሉ ዳይሬክት ኢንካም የሚባለው ማን ነው ዳይሬክት ታክስ የሚባለው በኋላ እናየዋለን በአብዛኛው ቤዙ ጠባብ ነው ከታክስ ፔየር አንፃር ከኢንካም አንፃር የነ ኮንሰፕሽን ታክስ ነባት አንዱ የሚያስወድሳቸው ምንድነው ቤዛቸው ሰፊ ነው በተለይ ሌትስ ያውን ኮምፕሬሄንሲቭ ነው ይባላል አይደለም ነባት እስኪ ይሄን ጥያቄ ላይቃችሁ የአንድ አመት ህፃን ቫት ይከፍላል አይከፍልም ይከፍላል አይደለም በጣም እንደነው ለዛ ነው እና ፕሪንሲፕል ኦፍ ዳይቨርሲቲ ይሄ ታክስ ቤዙ የሰፋ መሆን አለበት ነው እንግዲህ ታክስ ቤዙ ከሰፋ ምንድነው መንግስት በርግጥ ሆዳም ነው የትኛውም ሀገር መንግስት ግን ታክስ ቤዝ ከሰፋ ምንድነው ታክስ ከፋዩ የሚከፍለው ነገር ያንሳል በተቻለ መጠን ምክንያቱም ብዙ ከፋይ አለ ስለዚህ የሆነ ህመም ሊሆን የሚችል ታክስ አጣልባቸው ነው ብዙ ከፋይ ያለ ነው ታክስ ከፋዩ ባነሰ ቁጥር ግን ያው መንግስት ገቢውን ስለሚያስፈልገው ታክሷ ከፍትላለች አይነት ነገር ነውና ዳይቨርሲቲ የሚጠቅመው ለዛ ነው ፕሪንሲፕል ኦፍ ዳይቨርሲቲ ታክስ ቤዙ ታክስ ዩኒቱ መብዛት አለ ታክስ ዩኒት ማለት ታክስ ፔየር ማለት ነው ባጭሩ ታክስ ቤዙ ደግሞ ይሄ ኢንካሙ ምኑ መብዛት አለበት በተቻለ መጠን አሁን ቫት እኮ የሚገርመው ከኢምፖርቱ ከምኑ አይደለ ቫት የሚቆረጠው በቃ በጣም ሰፊ ነው በጣም ኢንካም ታክስ ማን ነው ዳይሬክት ታክስ ኮንደዛ ቢሆን ኖሮ ማለት ሬቱ ወደ 15 ወደ 10 ዝቅ ብሎ እንጠቀም ነበር ግን አይሆንም እንደዛ ለዛ ነው እና ዳይቨርሲቲ በጣም ጥቅም አለው አንዱ ፕሪንሲፕል ነው ግለሰቦችን ላለማሳመን የመንግስት ገቢንም ለመጨመር እንደው ከከፋዩ ጋር ፍቅር ገብቶት እንዲኖር ማለት ነው ሌላው ኒውትራሊቲ ነው በጣም ይሄ አስፈላጊ ነው ይሄን አስታውሱ ኤፊሺየንሲ ኮንቪኒየንስ ኢኩዊቲ ኒውትራሊቲ የተለመዱት ናቸው ኒውትራሊቲ ምን ማለት ነው ኢን ተርምስ ኦፍ ቢዝነስ አክቲቪቲ ወይ ኦርጋናይዜሽን ምን ማለት ታክስ ኒውትራል መሆን አለበት ለአንዱ አድቫንቴጅ ለአንዱ ዲስአድቫንቴጅ መፍጠር የለበትም ነው ምን መሆን አለበት it should be neutral regarding business activities various business activities organizations እቺን አንድ ጥሩ ምሳሌ ልንገራችሁ አሁን በአዲሱ የንግድ ህግ ኤልኤልፒ አይተናል አይደል የኤልኤልፒ ኢንተርናሽናል ጁሪስፕሩደንስ በጣም እንትን ያለ ነው ያደገ ነው እንግዲህ በ1980ዎቹ አሜሪካ ላይ ቴክሳስ ላይ ተጀመረ ከዛ በኋላ በቃ እየቀጠለ አሁን በጣም ተወዳጅ እንትን ሆኗል ቢዝነስ ኦርጋናይዜሽን ነው እና እሱ ሲፈጠር ጁሪስፕሩደንሱ ዘሴም ነው ባይዘው የትም ሀገር ላይ አሜሪካን ብትሄዱ እንግሊዝም ብትሄዱ ህንድም ብትሄዱ የኤልኤልፒ ጁሪስፕሩደንስ ይታወቃሉ በቃ ፐርፔቹዋል ኤግዚስተንስ ፕሮፌሽናል ሰርቪስ ኮንትሪቢዩሽን እና ታክሴሽን ላይ በጣም የተለመደ ጁሪስፕሩደንስ ነው በኤልኤልፒ ነው ምን ማለት ታክሴሽን የኤልኤልፒ ታክሴሽን ፓስ ትሩ ስታተስ የሚባለው ይጠቀማል ምን የሚባለው ፓስ ትሩ ስታተስ ምን ማለት መሰላችሁ አሁን በሸር ካምፓኒ ለምሳሌ እኔና ማረዬ ቤቲና ጥበበ የሽና ሙሉጌታ ምን ፈጠርን ስድስቱንን ክሎስ ኮርፖሬሽን ካምፓኒ ፈጠርን አሁን በዚህ አመት 1 ሚሊዮን ብር አተረፍን ሁላችንም 25% ነው ያለን ተውቴው 5 ነን አይደል ነው 6 ነን 5 ነው ያገለው ሂሳብ እንደመጨ 5 ነን ስለዚህ 20% ነው የሚደርሰን አሁን 1 ሚሊዮኑ መጀመሪያ እኛ ከመከፋፈላችን በፊት ቢዝነስ ኢንካም ታክስ ሼር ካምፓኒ ይከፍላል ግልጽ ነው አይደል ሼር ካምፓኒ ምን ይከፍላል መጀመሪያ ቢዝነስ ኢንካም ታክስ የሚገርም እኮ ነው ይከፍላል ከዛ በኋላ ቀሪው ለምሳሌ 30% የሚከፍል ከሆነ ሌትስ ሴይ 700 ሺህ ነው ይቀርው አይደል 700 ሺህ ነው እኔ አምስታችን እንካፈለው አምስታችን ስንካፈል ደግሞ እንደገና ዲቪደንድ ደግሞ 10% እንከፍላለን ከያንዳንዳችን ማለት ነው አይገርማችሁ ሁሉም ቢዝነስ ኦርጋናይዜሽን እንደዛ ነው ኤልኤልፒ ግን በየትኛው ዓለም ከኢትዮጵያ ውጪ እንደዚህ አይደለም ኤልኤልፒ ምክንያቱም ምንድነው በጣም ሰፊ ብዙ ኢሹ አለው ያው ጊዜ ለመቆጠብ ላናወራው እንችላለን ምንድነው የሚደረገው ፓስሩ ስታተስ ይባላል ምንድነው ኤልኤልፒ ቅድም ሼር ካምፓኒው 30% ከፈል አንላረለም 300 ሺህ ብር እዚህ ጋር ኤልኤልፒው እንደ ካምፓኒ አይቆጠርም ያልፈዋል ፓስሩ ምትለው ይችላል ማለት ነው ኤልኤልፒውን ያልፈና ልክ እነ ቤተሰብ ከፋፈሉ እዛ ላይ የሚከፍሉት ዲቪደንድ ያልነው አለ አይደል እዚህ ሼር ካምፓኒ ላይ ቅድም እሱ ደረጃ ላይ ሲደርስ ነው እንጂ ኤልኤልፒው እንደ ካምፓኒ ወይም ደግሞ እንደ ኦርጋናይዜሽን ተቆጥሮ ምን አይልም አይከፍልም ከዛ ዝም ብሎ ለምሳሌ ተሳያውን ኤልኤልፒ ነው የቅድም ሼር ካምፓኒ አይደለም ኤልኤልፒ ነው ኤልኤልፒ ስለሆነ 1 ሚሊዮን ብር አተረፍን በዚህ አመት ከዛ 1 ሚሊዮን ብሩን በቀጥታ ምንድነው እኔ ቤቲ ጥበበ በቃ ሙሉ ጌታ ሰምረ ተካፈለ
ስንት ደረሰን? አዎ ከዚች ከእያንዳንዱ 200 እንከፍላለን ዲቪደንድ። ታንኪዩ። ይሄ ምን ይባላል? ፓስሩ የሚለውን ቃል ለምን ተጠቀምን? ኤልኤልፒውን ስላለፈ አልፎ ስለመጣ ታክሱ እሱን አልፎ እሱን ንቆ ወይም ደግሞ ለሱ ቸርነት አድርጎ ወደኛ ነው የመጣው አልፎ። ይቺ ምን ትባላለች? ፓስሩ ስታተስ። እና አሁን ወደኛ ለመልሳችሁ ይሄ የኛ ሀገር ባለፈው ንግድ እኮ ሲወጣ የታክሴሽን ጉዳይ ሲነሳ የሚገርመው ታክስ ኦቶሪቲ ነበረ። የለም ታክስ ኒውትራል ነው ፕሪንሲፕል ኦፍ ኒውትራሊቲ በካምፓኒ በመመየ ውሸት እኮ ነው፣ ግን ለራሱ ጥቅም ብሎ ነው እንጂ ጁሪስፕሩደንስ ነው፣ ሳይንስ ደግሞ መጠቀም አለበት አይደለም ያለው። እንደዛ ነው። እና አይቻልም ፕሪንሲፕል ኦፍ ኒውትራሊቲ ብሎ የተከራከረ በዚች ነው ኤልኤልፒ ታክስ ይሁን ብሎ ማለት ነው። ግልጽ ነው። እንደዛ ነው የሆነው። አሁን እንደገና ጮህት ሲበዛ አሁን ትምህርት ማን ነው የፍትህ ሚኒስቴር እንደገና እያጠና ነው ታክስ ጉዳይን ኢሹ ለመፍታት ወደ ጁሪስፕሩደንስ ልመለስ በሚል ማለት ነው። ፕሪንሲፕሎች እኮ ኩሙሌቲቭ አይደሉም። ለምንድነው ኩሙሌቲቭ የማይሆኑት? የታክሱ ዓላማ ራሱ ስለሚለያይ አሁን ኤክሳይዝ ታክስ ከሆነ ዋናው ዓላማ ምንድነው? ቱ ዲስከሬጅ ኮንሰምፕሽን ነው። ምክንያቱም ማህበረሰብ የህዝብ ከሚጎዳ እንዲል አድርግ እኮ ነው አይደለም። ከታክስ በላይ እኮ ለምሳሌ አሁን ሲጋራ ፓኬት ላይ አሁን አላቅም አጅሽም ስለማላቅ በእውነት ግን ሲጋራ ላይ ምንድነው ያለው ከታክሱ ባሻገር ለጤናው ጎጂ ነው ምናምን የሚል ፕሪንሲፕል አለው። መመሪያች የፉድ ኤንድ ሜዲሲን ምናምን አዋጅ አለ አይደል? የዛ መመሪያ አለ። እዛ መመሪያ ላይ አንቀጽ አንድ ፕሮግራም ሰርችበታለሁ ሬዲዮ ላይ አንቀጽ 6 ይመስለኛል አይቲ እና እዛ ላይ ፓኬቱ ላይ እንዲህ መጻፍ አለበት ብሎ ያስቀምጧል። ሌቭሉ ላይ ዩሲ ለጤና ጎጂ ነው አደገኛ ነው ምናምን የሚል ነገር አያችሁ። ከታክስ በላይ እንኳን ሄዶ ማለት ነው። እና የታክሱ ዓላማ ስለሚለያይ ነው። ስለሚለያይ ደግሞ ምን አይሆንም ፕሪንሲፕሉ እኩል አይሆንም የሁሉ እንጂ እኮ ለምሳሌ አቢሊቲ ቱ ፔ ፕሪንሲፕል ቅድም አልን አይደለም? አሁን የታክስ ትልቁ ፕሪንሲፕል እሱ ነው። ኮንሰምፕሽን ታክስ እኮ ግን ይጣሳል እሱ። ቫት ላይ እኮ የሚገርመው ልክ አሁን ያለበት ሆቴል ጋር ለምሳሌ እኔና አቶ አላሙዲ አንድ ቢራ ብንጠጣ እኩል እኮ ነው ቫት የምንከፍለው። አይገርማችሁም? እሳቸው ማአት ቢሊዮን ያላቸው ነው ደግሞ ሺዎች ነው ያሉት። አቢሊቲ ቱ ፔ ፕሪንሲፕል አሁን በምን በቫት በጣም ነው የሚጣሰው። አያ አሁን ምን እያልኩ ነው? ዲፔንዲንግ ኦን ዘ ታይፕ ኦፍ ታክስ ፕሪንሲፕሉ ይጣሳል እና ኩሙሌቲቭ አይደለም ኩሙሌቲቭ። አሁን ያወራናቸው ፕሪንሲፕል ለአንዱ ይመቻል ለአንዱ አይመችም፣ ለአንዱ ይመቻል ለአንዱ አይመችም። ለሁሉም ተፈጻሚ የሆነ ማን ነው ግን? እነ ኮንቪኒየንስ፣ ሰርተኒቲ፣ ኤፊሺየንሲ ባለው ግን ሁሉም ተፈጻሚ መሆን አለበት። ኢንተረስቲንግ ሌላ ኢንተረስቲንግ የእንትን ጥሩ የተለመደ መርህ የረሳ ነው ሰርተኒቲ ብለናል አይደል? ኦኬ እንዳረሳ እዚህ ጋር ባለ እንደው ታክስ እንደመሆኑ መጠን የቀጠልኩ ነው። እሺ ቃላት ደግሞ ነው ኮንሰፕት ማለት ይባጫል። ኮንሰፕት አንደኛው ምንድነው? ታክስ ኢቬዥን ኤንድ ታክስ አቮይዳንስ። ታክስ ኢቬዥን ምንድነው? ሌጋል ነው አይደል? ነው ሌጋል ነው። ታክስ ኢቬዥን ኢሌጋል፣ አቮይዳንስ ሌጋል ነው። ታክስ ኢቬዥን ኢሌጋል ነው፣ አቮይዳንስ ሌጋል ነው። የሌጂስሌቸሩ ስህተት ነው። ሳይገባው ልክ ህጉን ሲያወጣ ፑር ድራፍት ማንሽፕ የሚባለው ማለት ነው። የዛ ውጤት ነው አቮይዳንስ። እና እርግጥ ነው ባድ ፌዝ አለበት አቮይዳንስ ላይ ግን ምን ያድርግ በምን እንዳትቀጣው ደግሞ ያው የፕሪንሲፕል ሌጋሊቲ ደግሞ ይጥሳል ደግሞ እሱ ነው ማን ነው ይከለክላል። እና ታክስ ኢቬዥን ታክስን ያለውን ታክስ ግልጽ የሆነውን ህግ ማጭበርበር ነው። አቮይዳንስ ግን ይሄ ምንድነው ቬግ የሆነውን ህግ ለራስ ጥቅም ማዋል ነው እና አያስቀጣም። ኢቬዥን ያስቀጣል። የሚገርመው አሁንም እዚህ በምሳሌ ሲሆን ነው ህግ የሚጥመውና ፓርትነርሺፕ እና ሌሎች ካምፓኒዎች በድሮ የኢንካም ታክስ ፓርትነርሺፕ ፓስሩ ስታተስ ይጠቀሙ ነበር። አሁን ቀድም ያልኳችሁ ኮንሰፕት አለ አይደል? ፓስሩ ስታተስ ለምን ታውቃላችሁ? ሲያረቁ ስተውት አንቀጽ 6 ላይ የሆነች ይሄ ህጸጽ ኤረር ፈጥረው ነው የድሮ አንቀጽ 6 ላይ እና ከዛ በምን ያስከፍሉ እና ሁሌ ጥርሱን እየነከሰ ነበር የሚኖር ታክስ ኦቶሪቲ። በቃ አላል አንጀት ሩር ያለ ሰዎች በቃ ያችን ስለሚያውቁ ፒኤልሲ ከማድረግ ይልቅ ሊሚትድ ፓርትነርሺፕ ያደርጋሉ። ምን ችግር አለ? በቃ ፒኤልሲ ከማድረግ ይልቅ ጀነራል ፓርትነርሺፕ ያደርጋሉ። በቃ እና በቃ ምንም ማድረግ ስለማይችል ጥርሱን እየነከሰ ለረጅም ዓመት ኖረ። አሁን ቀረፋት በአዲሱ ኢንካም ታክስ ፓርትነርሺፕም ካምፓኒም እኩል ፓስሩ ስታተስ አይጠቀሙ እና እንደዚህ ያ ነው አቮይዳንስ ማለት እና ታክስ ኢቬዥን ኢሌጋል ነው፣ ይሄኛው ግን ሌጋል ነው። ግን ምንድነው ህጉ ቬክ ስለሆነ ሰዎች
በቃ ከገባቸው አለም ደግሞ ባለ የህግ ባለሙያን አማክረው በቀላሉ የታክስን ሪኳየርመንት ያልፉታል ማለት ነው ወይም ደግሞ በርደኑን ያልፉታል ማለት ነውና ታክስ ኢቬዥን ኤንድ ታክስ አቮይዳንስ ይሄን በደንብ ይዩት ነው ኦኬ እሺ ከዛ በጣም ወሳኝ ይባሉ በምርጫም በቀደም አይተናልና ኢንካም ግሮስ ኢንካም ታክሰብል ኢንካም ታውቁታላችሁ አይደለም ኢንካም ምንድነው ኤኒ ሶርት ኦፍ ቤኔፊት በቃ ኤኒ ለምሳሌ ለተሰይ አንዲት ሰራተኛ ቤት ሰርታ የምታገኘው ኢንካም ነው አይደለ ቤት ውስጥ እየሰራች የምታገኘው ኢንካም ነው አንድ የነምጤ በንገር ላይ ለምን የሚያገኘው እኮ ነው ኢንካም እኮ ነው በቃ እሱ ሁሉ በታክስ ተካቷል ኢንካም በሚለው ዲፊኒሽን ኤኒ ሶርት ኦፍ ቤኔፊት ይልና ምንድነው የሚገኘው ደግሞ ነን ሪከሪንግ ሊሆን ይችላል ወይም ሪከሪንግ ሊሆን ይችላል ማለት በየጊዜው የሚገኝ ሊሆን ይችላል ወይም ደግሞ አልፎ አልፎ የሚገኝ ሊሆን ይችላል ከአመት አንዴ ከ6 ወር አንዴ ከወር አንዴ ኢቭን በየቀኑም ሊሆን ይችላል አይደለ ግልጽ ነው አይደለ ከዛ ደግሞ የሚገኘው ደግሞ ኢን ዘ ፎርም ኦፍ ካሽ ሊሆን ይችላል ወይም ካይንድ ሊሆን ይችላል ፔይድ ሪሲቭድ ወይም ክሬዲት ሊሆን የተቀበልከው ሊሆን ይችላል ወይም ገና ከእጅህ ላይ የሚገባ ክሬዲት ሊሆን ይችላል ሌትስ ሴ ቼክ አሁን ቼክ ብጽፍለት ለማረየ ገና ክሬዲት ነው አይደለ ገና ገንዘቡ ከእጁ አልገባምና ክሬዲት ነው እንደዛ እና ኢንካም ማለት ኤኒ ሶርት ኦፍ ቤኔፊት paid in the form of cash ሊሆን ይችላል in the form of kind ሊሆን ይችላል received ሊሆን ይችላል or credit ሊሆን ይችላል any አሁን እዚህ ጋር ሁሉም ያካትት ይመስላል አይደለም ዲፊኒሽን ነው ይሄ ወገኖቼ እንጂ ታክስ ለመጣል ግን ታገለግለው የትኛው ነች አንቀጽ 6 ሶርስ ብሎ ይዘረዝራል አይደል ያቺን እቺ የፕሪንሲፕል ኦፍ ሌጋሊቲ ማስፈጸሚያ እንጂ ታክስ ዲፋይንስ ማን ነው ኢንካም ዲፋይንስ ሲደረግ እኮ ኤኒ ሶርት ኦፍ ቤኔፊት ስለሚል አንተ ለማኝ ክፈል አትልም የነብጤውን ሄደ ስንት አገኘ ዛሬ 1000 ብር አገኘው በል ይሄን ያልክፈል እንዴት ከፍላለሁ እኔ ያው ዲፊኒሽን እኮ ኢንካም ኤኒ ሶርት ኦፍ ቤኔፊት ይላል እኮ አትለውም ለምን እቺ ፕሪንሲፕል ኦፍ ሌጋሊቲ አትነግረንም ፕሪንሲፕል ኦፍ ሌጋሊቲ የወንጀል ህጉ ማለት ነው ኖሎ ኖ ታክስ ማለት ነው ባጭሩ በዚህ ወደ ታክስ እናመጣው ወይም ደግሞ ኖሎ unless specifically provided by tax law no tax ማለት no tax unless specifically provided by tax law ምትለው የት ጋር ነች ያለችው አንቀጽ ሶርስ ላይ ዘረዘርላችኋል እዛ ያረጋ ብላችሁ ስታዩት ሁሉም ሶርሶች አሉ የሚገርመው ነገር እሱ ነው የፕሪንሲፕል ኦፍ ሌጋሊቲ ምልክት የምትሆነው የባለፈው ታክስ አቮይዳንስ እዛ ላይ ተፈጠረ ነው ፓርትነርሺፕን ታክስ ማድረግ የከበደው ታክስ ኦቶሪቲ ገባችሁ ስለዚህ ታክስ ግን ምንድነው ማን ኢንካም ግን ምንድነው ኤኒ ሶርት ኦፍ ቤኔፊት including beggary ማን beggary income እሱ ማለት ነው ከዛ ሌላው ኢምፖርታንት ወርድ ማን ነው gross income ምንድነው እሱ the total aggregate income ነው አይደል the total aggregate income of an individual ይሄ አይደለም ዋናው ሚስጥር ግን total aggregate of an income ካላችሁ በኋላ without deductions ምንም ቅናሽ ሳይደረግ ማለት ነው ለምሳሌ ለተሳያውን 1 ሚሊዮን ብር ቀደም ካምፓኒ ላይ አግኝተናል አይደል እዛ ላይ ለምሳሌ ታክስ ሲጣል ምን ተቀንሶ ነው ደሞዝ ምናምኑ ለምሳሌ ዩቲሊቲ ኮስት ይባላል አይደል ዩቲሊቲ ኮስት ማለት ለውሃ ለነዳጅ የከፈልነው ለዚህ ለመብራት የተከፈለው እሱ ሁሉ ተቀንሶ ነው እና ዊዝ ዲዳክሽን ይሄ ግሮስ ኢንካም ግን እሱ ሁሉ ሳይቀነስ ነው ዘ ቶታል ወይም ደግሞ አግሪጌት ኢንካም ዊዛውት ዲዳክሽን ባጭሩ አግሪጌት መሆኑና ዊዛውት ዲዳክሽን መሆኑ ካያዛች አትስናፍ that's called what gross income ታዲያ gross income ይሁን ሳለ gross income ታክስ ለመጣል አያገለግለንም አይደል ይልቁንስ gross income ለምን ያገለግላል መሰላችሁ ካታጎሪ ኤ ታክስ ፔር ካታጎሪ ቢ ካታጎሪ ሲ የሚል ነገር አለ አይደል አንቀጽ 3 ላይ እነሱ ካታጎሪዎችን ያገኙት በgross income ነው እቺ እንዳትረሱ ለምሳሌ እነኝን አዝ ካታጎሪ ኤ እና ቢ ሲ ብሎ ለመክፈል የሚያገለግለን ይልና ኢንካም ማን ነው ኔት ኢንካም ታክሰብል ኢንካም ኔት ፕሮፊት gross income ቢለን ማን ነው gross income ጎበዞች የሚገርመው ካታጎሪዎች ከተካተቱ እዛ ቋት ውስጥ ከገቡ በኋላ ነው ከዛ እንትኑ ግሮሱ ዲዳክሽን ተቀንሶ ምን ብሎ ታክስ ይጣልባቸውና አደራችሁ ካታጎሪ ኤ ቢ ሲ ለማለት የሚያገለግል ማን ነው gross income ነው እንደው እዚሁ ከገባው ታይቀር ያው አሁን ኢንፎርማል አይደል እየተማርን ያለው እየተወያየን ያለነው አዎ ስለዚህ ካታጎሪ ኤ ቢ ሲ ካልነ በኋላ ባይዘው ታክስ የሚከፍሉት ካታጎሪ ኤ እና ቢ ሲ ማን ነው ካታጎሪ ኤ እና ካታጎሪ ቢ ሰልፍ አሰስመንት ሮል በሚባለው ነው አይደል ሲ ደግሞ በምንድነው በፕሪዛምፕቲቭ አሰስመንት ነው ይሄ ምን መሰላችሁ ሰልፍ አሰስመንት ማለት ባለፈው ንግድ ህግ ላይ ስናየው ካታጎሪ ኤ እና ቢ ምንድነው they are what obliged to what keep books and accounts አይደለም አዎ ኤ እና ቢ
በቡካቸው በአካውንታቸው መሰረት ነው ተሰልቶ ዲክሌር ያደርጋሉ ያን ያቀርባሉ እሱ ተሰልቶ ነው እንግዲህ እንትን የሚሆነው ታክስ የሚከፍሉት ሰልፍ አሰስመንት ላይ የተባለ ምንድነው እነሱ ዲክሌር ስለሚያደርጉ ይሄው ያገኘሁት ይሄው ይሄን ቡክ ይልኝ ይሄው ዩኒቨርሲቲ ይልኝ ይሄው ብለው ያቀርባሉ ዲክላሬሽን ለዛ ነው ሰልፍ የተባለችው እነሱ ራሳቸው ገቢውን ያገኙት ስለሚያቀርቡ ነው ግልጽ ነው አይደል ሰልፍ አሰስመንት ነው የሚባለው ለዛ ነው በቡኩ መሰረት ቡኩ ይሄው ያገኘሁት በቃ በዚህ መሰረት ነው ይሄው አይ 10 ሚሊዮን ብር ያገኘው አትለው ማንተ ምክንያቱም ቡክ አቀርበልሃል ያንተ እንደ ታክስ አስከፋይ ኃላፊነት ምንድነው ቡኩ ትክክለኛ መሆኑን አለመሆኑን በደንብ ነው የምታጣራው ደረሰኝ ላይ በጣም ብዙ መጨመር አለ በጣም ከመላችሁ በላይ እና እሱ ነው እንጂ ቸክ የምታረጉት የለም ያገኘው እንደዚህ ነው ከፍ ነው ዝቅ ያለ ነው አይነት ነገር አይባልም አትለውም ግን ሰነዷን አጣርታ የቀረ ነገር ካለ የተጨመረ ነገር ካለ እሱ ካቀረበው ማለት ነው ቻሌንጅ ታደርገው ትችላለህ አዘርዋይስ ባቀረበው መሰረቱ ታክስ የምትጥልበት እና ሰልፍ አሰስመንት ይባላል እነሱ ታክስ የሚከፍሉበት ወይም ደግሞ ራሳቸው በገለጹት በመዝገቡ መሰረት ባሳዩት ገቢ እንደማለት ነው ሲ ላይ ያለው ግን ፕሪዛምፕቲቭ ወይም በአማርኛ የቁርጥ ግብር ይባላል አይደል እሱ ማለት ነው ለምሳሌ በቃ ታክስ ምናምን ቡድን ማን ነው ቡክ ምናምን ስለማይዙ ይመጣል ታክስ ኦፊሰሩ ያያል አንተ እንዴ ሱቅህ ሞልቶ የለ እንዴ አንተ በለው ተመችቷል ማለት ነው አቤት ልብስ ብዛት ግን እኮ የሚገርመው ሱቁ እንደዛ ቢሞላም እኮ ማለት ነው ከወር አንድ ኮላ ይሸጥ ይችላል ዲፔንድስ ኦን ዘ ሎኬሽን ውስጥ ያለው ሳይሆን ከውስጥ ካለው ምን ያህል ይሄዳል ነው በየቀኑ አይደለ መሆን ያለበት ግን ልክ ውስጥ ሞላ ብሎ ከሆነ ምንድነው የሚያደርጉት እነሱ ታክስ ይጥሉባል ከዛ ሰዎች ይህን ስላወቁ የሚያደርጋሉ ታክስ ከፋዮች ልክ የታክስ ኦፊሰርስ ይመጣሉ በተባለ ቀን በተባለ ሰሞን ጠረጴዛውን እንዳለ ባዶ ነው የሚያደርጉት ይሄ ሸልፉን ባዶ ነው የሚያደርጉት ፕራክቲስ ማለት ነው እንደዛ ነው ባዶ ያደርጉታልና አልፎ ከዛ ገጂ ሲመጣ ምንድነው የፈለገው እንደዚህ ፈልጌ ቆይ መጣላሽ ተብሎ ከዛ በጀርባ ምናምን ሄዶ አምጥተው የሚሰጡት እንጂ የለም ባዶ መርካቶ ምናምን ስትሄዱ ልክ የሆነ ሰሞን ላይ ባዶ ነው የምታዩት እንትኑ ይሄ ሱቁ ማለት ነው በጣም ትንሽ አልፎ ጣልጣል ከዛ ኦፊሰሩ ይመጣና ምን ነው ሱቅ ባዶ ነው ምን ገቢ የለ ገቢያ ክባክ ኪሳራ አልቻልነውም እኮ አሁን ያው የዋህ ኦፊሰር ከሆነ በቃ ያችን አምኖ 100,000 ብር 200,000 የሚጣልበት ሰው 10,000 ብር ምናምን ብሎ ሊሆን ይችላል አብዛኛው የታክስ ሰዎች በርግጥ ኦፊሰር አይደሉም ማን ነው ቅን አይደሉም ኤኒዌይ ዙሮ ምንድነው የሚሆነው ይሄ የቁርጥ ግብር ይባላል በግምት ነው ማን ነው የሚጥለው እንትኑን ጎበዞች ኦፊሰሮችና ካነሳነው አይቀርችንም በዛው አይታችኋት ፕሪዛምፕቲቭ ታክስ ግን እነሱ ታክስ ሲዎች ካቴጎሪ ሲዎች አካውንት መያዝ ይችላሉ መብታቸው ነው በቀደም ያየነውን የኪፒንግ ቡክስ እና አካውንት በነፊት አለ አይደል እሱን ለማግኘት ከፈለኩ መያዝ ይችላሉ ከያዙ በዛ ነው ታክስ የሚጣለው ወደ ሰልፍ አሰስመንት ይገባሉ ማለት ነው ግልጽ ነው ጎበዞች ስለዚህ ግሮስ ኢንካም ዊዛውት ሪዳክሽን ቶታል ኢንካም ማለት ነው ቀጥሎ ደግሞ ታክሰብል ኢንካም ተቃራኒ የዚህ ታክሰብል ኢንካም ደግሞ ታክስ የሚጣልበት on with the amount is levied ግን after deduction ተቀንሶ ምን ብሎ ምንሽ ይሄ ኔት ፕሮፊት የሚባለው አለ አይደል ማንነው እንትን በቃ ንጽት ያለችው ይሄ በቃ ይሄ የሚቀነሰው በሙሉ ተቀንሶ ምን ብሎ ፒውርሊ የቀረችው እዛች ላይ ታክስ ይጣላልና እሷ ምን ትባላለች ታክሰብል ኢንካም with deduction ወይም after deduction ነው after deduction ስለዚህ ግሮስ ኢንካም እና ታክሰብል ኢንካም የሚለያቸው ምንድነው የዲዳክሽን ጉዳይ መኖርና አለመኖር ነው ግልጽ ነው የዲዳክሽን መኖርና አለመኖር ነው እነኚህ ናቸው ለምርጫ የሚመቹት እሺ ልቀጥል ነው ታክሴሽን ደግሞ ክላሲፋይ እናደርገው እነኚህም ለምርጫ የሚመቹ ናቸው አይደለ አንደኛው ምንድነው ያው ለምሳሌ ልክ ነው እሱም አለ ፌደራልና ሪጂናል ወይም ደግሞ ሎካል ሊሆን የሚባልም አለ አሁን ለምሳሌ ይሄ ምንድነው በእኛ በህገ መንግስቱ መሰረት ፌደራል አንቀጽ ስንት ነው 96 ነው አይደለ 96 ላይ ተዘረዙት ለምሳሌ ይሄን ካስተም ዱቲ ምናምን ይባሉት እነሱና ሰው ፌደራል ናቸው ኢንዲቪጁዋል ሴልስ ታክስ ደግሞ ለምሳሌ በ97 አለ አይደለ ሴልስ ታክስ አሁን የክልል ነው ያው ቫት ሴልስ ታክስ ነው ግን ለፌደራል ማለት እሱን ሌላ ፖለቲካል ኢሹ ስለሚኖረው ነው ፌደራል ገንዘብ ስለሚያጥረው ጨንቆት ነው ያንን ያክል ገቢ ብዙ ገቢ ነው የሚያስገኘው ቫቱና አሳልፎ መስጠት ስላልፈለገ ነው እንጂ ሴልስ ታክስ በሚለው ተካቷል ኦልሬዲ ሴልስ ታክስ በሚለው ይካተታል ሴልስ ታክስ ማለት እኮ ማኑፋክቸረር ታክስ አለ ሴልስ ታክስ ሆልሴለር ታክስ ይባላል ሪቴይለር ታክስ አለ ቫት ተርኖቨር ነው ሁሉ ምንድናቸው ሴልስ ታክስ ናቸው ባይዘው ሴልስ ታክስ ናቸው እና ግን ከነኚህ ሁሉ ግን እንደ ቫት ግን ብዙ የሚያስገኝ የለም ለዛ ነው ፌደራል መንግስቱ በአሶስ ነው የወሰደው
እንጂ በአንቀጽ 97 ላይ ኦልሬዲ ተካቷል ቫት ኤኒዌይ ዞሮ 6 ላይ ያለው ፌደራል 7 ላይ ያለው ሪጂናል እና 8 ላይ ያለው ኮንከረንት ይሄ ግን ዞሮ ፌደራል እና ሪጂናል ብለን ልንከፍለው እንችላለን እንዴው ፌደራል እና ሎካል ይከፈል ግን አንድ ጥያቄ ልጠይቃችሁ በእኛ ህግ ይሄ ክልሎች ማን ነው ከተሞች ምናምን ወረዳዎች የታክስ ስልጣን አላቸው ምክንያቱም ህገ መንግስቱ ላይ 7 እንደምታውቁት 97 የማን ነው 96 ደግሞ የፌደራል ነው ታች ላይ ያሉት የከተማ መስተዳደሮች ምናምን ይባሉት የወረዳዎች አላቸው ይሆን እንዴት ቫትን እኮ በውክልና እኮ ክልሎች ነው የሚወስኑት ማን ነው የሚሰበስቡት አይደል እንዴ አይደለ ፌደራሉ የኔ ነው ይባል እንጂ መቼስ ከጫፍ እስከ ጫፍ የፌደራል መንግስቱ ቫትን መሰብሰብ አይችልም እንዲያውም የቫት አንዱ ትልቁ ችግር ለታክስ ፔሩ ቀላል ነው ለአድሚኒስትሬተሩ ግን በጣም ከባድ ነው በጣም እዚች ላይ እንደማን ነገር ነግራችሁ ልለፍ ቫት አዋጁ ሲወጣ የሚገርመው ውይይት ነበር አይደለ ይሄ አሁን ታክስ በድሮ ሲወጣ ቫት መዘገቡ ሰዎች 500 ሺና ከዛ በላይ ገቢ ያላቸው ነው የሚለው መሰለ ግን በወቅቱ 250 ሺህ ምናምን ይሁን ተብሎ ነበር ችግር የሆነው ግን ኧረ በጣም ይበዛል ከፋዩ ማን ነው ተመዝጋቢ ይበዛና እኔ የማስተዳደር አቅሜ በቃ ከአቅም በላይ ሆንብኛል ማስተዳደር የማልችል ሆናለሁ ብሎ ነበር ወደ 500 ሺህ ከፍ ያደረገውና አሁንም ቢሆን ክልሎች በውክልና ይሰበስባሉ ማንን ቫትን እንደዛ ነው የሚሆነው እንጂ ፌደራልም አይችልም በውክልና አይደለም በቀጥታ ግን የነሱ ስልጣን የሆነ ይኖር ይሆን ወይ ነው ያልኩት ኢን ፕራክቲስ አለ ሰጥተዋቸዋል አሁን ለምሳሌ በክልል ደረጃ ስትሄዱ አግሪካልቸራል ኢንካም ታክስ አሁን ወረዳዎች ነው የሚሰበስቡት የወረዳዎች ስልጣን ነው ከተማ አካባቢ ለምሳሌ ይሄ ላንድ ዩዝ ታክስ አለ አይደል ኢቭን አሁን ጎንደር ዩኒቨርሲቲ እኮ ይከፍላል ለከተማው ይመረጥ ይከፍላል ታክስ ታውቃላችሁ ላንድ ዩዝ ታክስ ይከፍላል እና እነኛው ለከተማዎች ለምናምን የተሰጠ ነው ማለት ነው ኦኬ ስለዚህ ፌደራል እና ሪጂናል ወይም ሎካል ብለን እንከፍለው እንችላለን ያልኩት እቺ ለማንሳት ነው ኦኬ ከዛው ጫው የተለመደው ዳይሬክት እና ኢንዳይሬክት ታክስ ባጭሩ ዳይሬክት እና ኢንዳይሬክት ለማለት ያገለግለን ነገር ምንድነው ሽፍታቢሊቲ ኦፍ በርደን ወይም ሽፍታቢሊቲ ኦፍ ታክስ ሊያቢሊቲ ለምን ቢባል በዳይሬክት ራሱ ታክስ ከፋዩ ነው የሚከፍለው ራሱ ታክስ ከፋዩ በኢንዳይሬክት ግን ታክስ ከፋዩ ሳይሆን ኮንሱመሩ ነው የሚከፍለው አልቲሜት በርደኑ ማንጋ ነው ኮንሱመሩ ጋር ነው ማለት ነው አይደል እርግጥ ነው እኔ ለምሳሌ የሆነ ዕቃ ስሸጥ ኮንሱመሩ ሰብስቤ እኔ ነው የምከፍለው ሂጄ በአካል ፎር ዘ ፐርፐስ ኦፍ አድሚኒስትሬሽን ነው እንጂ ሪል ህመሙ ወይም ደግሞ ይሄ አልቲሜት በርደኑ ማንጋ ነው ያለው ሊያቢሊቲው ኮንሱመሩ ጋር ነው ያለው ዳይሬክት ላይ ግን ሊያቢሊቲው ምን ጋር ነው ያለው ሊያቢሊቲው ታክስ ፔሩ ጋር ነው ያለው ማለት ነውና እሱ ነው እንትኑ ዳይሬክት እና ኢንዳይሬክት ኦኬ ምናልባት ዳይሬክት እና ኢንዳይሬክት ጥቅምና ጉዳታቸው ነካ አድርገናቸው እንለፍ የምርጫ ነገር ሊሆን ስለሚችል ለምሳሌ ዳይሬክት ታክስ አንዱ ጥቅሙ ምንድነው ኢኩዊታብል ነው አይደል አንደኛው ኢኩዊታብል ነው ዳይሬክት ታክስ ለምን ይባል ለምንድነው የመክፈል አቅምን ያገናዘበ ስለሆነ አቢሊቲ ቱ ፔ ዋት ፕሪንሲፕል ቅድም ቫት ላይ እኔና ላሙዲ እኩል አልከፈልንም እዚህ አንድ ሻይ ጠጥተን እኩል ነው የከፈልንባት አይደል እንዴ አስቡት እንግዲህ ምናምን ቢሊየን ያለው ሰውዬ ምናምን ሸካለው ሰውዬ ጋር እኩል ነው የሚከፍለው ዳይሬክት ላይ ግን እንደዛ ነው እሳቸው ቢሊየን ምናምን አላችሁ በዛው ልክ ደግሞ ታክሳቸውም ከፍተኛ ነው ቢዝነስ ኢንካም ታክስ ይከፍሉ ማለት ነው እኔ ግን ቢዝነስ ኢንካም ታክስ የሚከፍለው በጣም ትንሽ ነው የሚሆነው እና ለዛ ነው ምንድነው ታክስ ዳይሬክት ኢኩዊታብል ናቸው ለምን ሲባል ኤቢሊቲ ቱ ፔይ ፕሪንሲፕልን ግምት ውስጥ ያስገቡ በመሆናቸው ሰው ያላቀው የማይከፍልበት ቢኖር ማን ነው ዳይሬክት ነው ወይም ደግሞ ሰው በአቅሙ ልክ ኢን ኤሰንስ አቅሙ ሲለያይ ይለያያል ማለት ነው እንጂ 100 ሺህ ብር ወራዊ ገቢ ያለው ሰውዬ 90 ሺህ ብር ታክስ ክፈል ቢባል በአቅሙ ልክ ነው ይያልኩ አይደለም አቢሊቲ ቱ ፔይ ሲባል ምንድነው ሰዎች እንደያቅማቸው የሚባለው እንደየገቢያቸው ለማለት ነው እንደያቅማቸው ማለት እንደየገቢያቸው ነው ለማለት ነው እንጂ ታክስ የተጣለው ታክስ በጣም የሚያስመር ሊሆን ይችላል ማያስመር ሊሆን ይችላል ዞሮ ኢኩዊታብል የሚባለው ለዛ ነው ማን ዳይሬክት ታክስ ሁለተኛ ጥቅማቸው ሰርተን ናቸው ወገኖቼ ምንድናቸው ሰርተን እርግጠኛ ነው አሁን ቱ ቢ ኦነስት እንዲያው ተቀጣሪ ሆኖ በየወሩ የሚከፍለውን ታክስ ማያቃለ በደንብ ነው የሚያቃት አይደል እንዴ ሰርተን ነው በተለይ ለገቢም ቢሆን ሰርተን ነው ምን ያህል ተቀጣሪ እንዳለ መንግስት ያቃል ያው የስታቲስቲክስ ዳታው የተረጋገጠ እንትን ጠንካራ ከሆነ
ምን ያህል ሰራተኛ እንዳለ ያውቃል ምናምን እሱን ነገርና ምን ያህል ገቢ እንዳለ እሱም ያውቃል እኔ ምን ያህል እንደምከፍል አውቀዋለሁ በእውነትና በጣም እንትን ነው ሰርተን ነው ፕሪዲክተብል ነው ማን ኢንዳይሬክት ታክስ ምናልባት ሲቪክ ኮንሺየስነስን ይፈጥራል የሚል አለ እንኳን እንደው እንደ ቲዮሪ ይሁን እንጂ በተግባር ምን አይደለም ዳይሬክት ታክስ ሲቪክ ኮንሺየስነስን ይፈጥራል ይባላል ሪሊ እውነት ነው በተግባር እውነት አይደለም በቲዮሪ ሊያሳምን ይችላል ምንድነው የሚሆነው ዳይሬክት ታክስ ከፋዩ ማን ነው ራሱ ታክስ ፔየሩ ነው አይደለም ተቀጣሪው ነው እና ያው ተቀጣሪ አንተ ስትከፍል ህመሙን ትሰማዋለህ ያመሃል ስለዚህ ካመመህ ደግሞ በቃ መንግስት ግብሬን ወስዶ ምን ያያረጋው ነው ብለህ ትቆጣጠራለህ ተሳተፋለህ ነው ሲጀመር የሚያሳትፍ ሲገኝ አይደል እንዴ ሐሳቡ ግን እንደዛ ነው ይሄ ዝም ብሎ እንደው ለቲዮሪ ደረጃ ነው እንጂ አይደለም ምንድነው ዳይሬክት ኢንካም የሚከፍሉ ሰዎች በቃ በቀጥታ እነሱ ስለሚከፍሉ በቀጥታ ካራታቸው ገቢ ስለሚከፍሉ ህመሙንም ፊል ስለሚያረጉት ታክሳቸው ገንዘባቸው ሄዶ የት እንዳረፈ የት እንደወደቀ መንግስት ምን እንደሰራበት ይከታተላሉ ይሄ ሲቪክ ኮንሺየስነስ ይሄ ፓርቲሲፔሽን አለ አይደለም የዜግነት ተሳትፏቸው ይጨምራል ይባላል ይሄ ከቲዮሪ አንፃር ትክክል ነው ከፕራክቲስ አንፃር አይሆንም ምናልባት ከቲዮሪ አንፃር ትክክል የሚሆነው ፔኑ ትክክል ይሆን እናንተንም ትክክል ይሆን ይችላል ይሄ ትላልቅ ካምፓኒዎችን ለምሳሌ አሁን የኛን ሀገር እንተውና ወደ ውጮች ስንሄድ ሌትስ እነ ማይክሮሶፍት እነ ምናምን ካምፓኒዎች ከመንግስት ጋር ከፍተኛ የሆነ ቁርኝት ያላቸው መንግስትም ከነሱ የሚያገኘው ጥቅም ከፍተኛ ስለሆነ የነሱ አለመኖር ምን ያህል እንደሚጎዳ መንግስትም ቀላል አይደለም በታክስ ብቻ አይደለም ባይዘው ሌትስ ያው እነዚህ ፌስቡክ ምናምን አሉ አይደለም እነሱ እኮ የፌደራል ሰዎች ናቸው ዋና ቁልፍ ቦታውን ይዘው የሚያስተዳድሯቸው የአሜሪካን ፖሊሲ ለማስፈጸም ሲባል የግድ እዛ ሲያይ የነበሩ ሰዎች ናቸው በአብዛኛው እዛ ማኔጅ የሚያደርጉት እና እነኚህን ካምፓኒዎች በጣም ነው የሚፈልጓቸው ካምፓኒዎቹ ደግሞ መንግስትን ይፈልጉታል እንዴ ለነሱ ብሎ አይደል እንዴ አዲስ አበባ ድረስ መጥቶ ለአሜሪካ ካምፓኒ ሲል የሚዋጋው ምን የሚለው አሜሪካን ኤምባሲ አዲስ አበባ ብትሄዱት ለእያንዳንዷ ነገር የአሜሪካን ጥቅም ቼክ ያደርጋል ለትሰይ ቀላል ምሳሌ ልንገራችሁ ኢንተርኮንቲኔንታል የሚባል ሆቴል ታውቃላችሁ አዲስ አበባ በጣም የቆየ ሆቴል እኮ ነው ግን ደግሞ አት ዘ ሴም ታይም ኢንተርኮንቲኔንታል የሚባል ምን አለ ኢንተርናሽናል ሆቴል አለ ታዋቂ ነው ይሄ አዲስ አበባ የተከፈተው ኢንተርኮንቲኔንታል ሆቴል ታዋቂውን ኢንተርናሽናል ሆቴሉን ስም ይዞ ነው የተከፈተው የሚገርመው ግን እዚህ አዲስ አበባ ያለው የድሮ ኢንተርኮንቲኔንታል በጣም ደረጃው የጠበቀ የሚያምር ሆቴል ነው እኔ አዲስ አበባ ውስጥ ካሉ ሆቴሎች በጣም ወዶ አንዱ በተለይ ምግባቸው የሚገርም ሆቴል ነው ብታዩት እኔ ኢንተርናሽናል ሲመጣ የነሱን ያል ሰርቪስ ይሰጣል የሚል እምነት የለኝም እና የሚገርመው ነገር የአሜሪካን ኤምባሲ አሁን ይሄ USAID ይሄ ፍትህ ጀስቲስ ምናምን የሚል አንድ ፕሮጀክት አላቸው ለ5 አመት ነው የሚቆይ የሚገርመው እሱ በጣም ብዙ ህንጻ ማን ነው ሩም መከራየት ፈለገና ኢንተርኮንቲኔንታል ማስታወቂያ ሲያወጣ ኢንተርኮንቲኔንታል ከኔ ጋር ተከራይ ብሎ አመለከተ አልከራይም አንተ ጋር ለምን ሲባል ኢንተርኮንቲኔንታል የተሰኘውን የአሜሪካን ሆቴል ስም ይዛል በጉልበት የሚገርማችሁ ነገር ጣልቃ ገብቶ ተደራድረው ኤምባሲው እኮ ነው አስቡ እንግዲህ ኤምባሲው አስቀየረው ኢንተርኮንቲኔንታል ኢንተር ላክዠሪ ተባለ ኢንተር ላክዠሪ የሚገርማችሁ አጋጣሚ ከደንበኞቻቸው አንዱ ነው የነበርኩኝ ማለት እዛ የሆነ ድርጅት ላይ እየሰራው ያለ ፕሮግራም ምናምን ሳዘጋጅ እዛ ነበር ማዘጋጀው እና በራሴ ኢሜል ዲር ዮሐንስ ካሁን በፊት ኢንተርኮንቲኔንታል በሚለው የሚታወቀው ስማችን ኢንተር ላክዠሪ ተብሏል ደንበኝነቱ ግን እንዳይለየን ኢሜል ኢንተር ላክዠሪ ሆቴል የሚገርማችሁ ነገርና ከዛ በኋላ እንዲህ እንዳደረገ አውቶማቲክሊ ተከራየው ሄዶ ማአትሩም USAID እዛው ህንጻ ማለት ነው አሁን ድረስ አሉ ከዛ በኋላ ኢንተርኮንቲኔንታል የሚባለው ኢንተርናሽናል ሆቴል መጣና እዛው ጎን ሰራ ኢንተርኮንቲኔንታል ብሎ ኢንተርናሽናል የአሜሪካው ማለት ነው እንዲህ ቀላል እንዳይመስላችሁና ምን ያወራው ነበር ወንድሞቼ ስለ ይሄ ይጠይቃሉ ሲቪል ኮንሺየስ ታንክ ዩ ሶ ማች እና አሜሪካ ላይ ያው እነኚህ ትላልቅ ካምፓኒዎች ለመንግስት የሚሰጡት ጥቅም በታክስ ብቻ አይደለም የሚወሰነው አሁን የነ ፌስቡክ የነ ጉግል በሴኩሪቲ በምን ይሄ በቃ ይሄ እዚህ ሀገር ላይ ያለውን መረጃን በማዛባት ጥቅሙ ብዙ ነውና በሁለታቸው መካከል ያለው ግንኙነት እንዲቀላል እንዳይመስላችሁ የመንግስትና የመንግስት ግንኙነት ነው በጣም ተፈራርተው ተከባብረው ነው የሚኖሩት በጣም ከምላችሁ በላይና ሲቪክ ኮንሺየስነስ በእነሱ በኩል ሊሆን ይችላል የኔ ያልከፍይ ምን ያደረከው ምናምን ብለው ሊጠይቁ ይችላሉ ካምፓኒዎች ዩሲ እኛ ሀገር ላይ ግን ያላል የሚረባ አይደለም ታክስ ከፋዩን ብዙም አይደለም እንትኑ ፓርቲሲፔሽን ሳትፋለው በትልም በሩ ክፍት አይደለም እዛ ላይ ለምሳሌ የአሜሪካን ኮንግረስ የሆነ ካምፓኒ እንትን ኃላፊን አምጥቶ ቻሌንጅ ሲያደርግ ሲጠይቃት ሰሞን ቼዝ ባንክ ለምሳሌ በቅርቡ የቼዝ ባንክ የሚባለው ባንክ አሜሪካ ውስጥ በጣም ግዙፍ ባንክ ነው አመታዊ ገቢው ትሪሊየን ምናምን ነገር ነው እንዳደነገጡ ትሪሊየን ምናምን ዶላር ነው
የዛ ገቢ እና የእንትኑ የዚህ የዋናው የባንክ ፕሬዝዳንት አለ አይደለም ያው ለምሳሌ የሲቢኢ ምናምን የዛ የቼዝ ባንክ ፕሬዝዳንቱ አመታዊ ደሞዙ 300 ምናምን ሚሊዮን ዶላር ነው 300 ምናምን ሚሊዮን ዶላር ነውና ባለፈው ለምሳሌ ኮንግረስ ጠርቶት አንተ ይሄን ያለ ያገኘ ትላች ላይ ያገኙ የሚሰሩ የባንክ ኢንዲቪጁዋልስ እጅግ 5000 4000 6000 ሲያገኙ ምን ይሰማሃል የሚል ጥያቄ እና በጣም ላበላም ነበር የሆነው ሰውየው ጥያቄዎቹ በጣም ይከብዱ ነበር ሰሞኑን ለምሳሌ አይታችሁ ከሆነ እንትና ሐላፊ ኮንግረስ ቀርቦ ይጠየቅ ነበር ቻት ጂፒቲ አሁን የመጣው አይደለም የኦፕን ኤአይ ካምፓኒው የኦፕን ኤአይ ሐላፊ ዋናው ቸርማኑ ከፕራይቬሲ አንፃር ይጠየቅ ነበር ምን ለምንድን ነው ይሄ በሁለታቸው መካከል በጣም መቃረብ ስላለ ማለት ነውና ይሄ ሲቪክ ኮንሺየስነስ በእነሱ በኩል እውነት ሊሆን ይችላል በእኛ በኩል ብዙም አይደለም ግን ቢሆንም ዳይሬክት ታክስ ኢንክሪዝ ዋት ሲቪክ ኮንሺየስነስ ግልጽ ነው አይደለም ሌላው ኢንኢኳሊቲ በጣም ይወደሳሉ እነማን ዳይሬክት ታክስስ ምን በማድረግ ኢንኢኳሊቲን ይቀንሳሉ ተብሎ ይታሰባል ኢንኢኳሊቲን ይቀንሳሉ የኢንካም ኢንኢኳሊቲ ማለት ነው የኢንካም ኢንኢኳሊቲ ለምን በአብዛኛው ዳይሬክት ታክስ ፕሮግሬሲቭ ነው በባህሪው the more income you gain the more tax you pay እንደዛ አይደለ the more you go up the more you increase your tax ነው እና እንደዛ ስለሆነ ልክ ለምሳሌ 10000 ብር ደሞዝተኛ የሆነ ሰውዬ ዛሬ የሚከፍለው ምናልባት 2000 ከምናምን አካባቢ ነው ደሞዝ የሚሆነው አይደለም ማነው ታክሱ 100000 ብር ሲያገኝ ደግሞ ምን ያህል ነው የሚሆነው ሲጀመር ሬቱ ራሱ ይለያል ከ30% ወደ 35% ሬት ነው ከፍ የሚለው አይደለም እና ልክ ብዙ ስታገኝ ብዙ ትከፍላለህ ትንሽ ስታገኝ ትንሽ ትከፍላለህ ይሄ ለምንድን ነው ኢንካም ኢንኢኳሊቲውን ለማመጣጠን ያው የገቢ የምናምን የሚለው እንዳለ ሆኖ ማለት ነውና የኢንካም ዲፈረንሱን ለማጠብ ሲባል ዲስአድቫንቴጅ እንመልከተው እሺ ደክማችኋል ታርፋላችሁ እቺ እንደጨረስኩኝ ዲስአድቫንቴጅ እንመልከተው የዚህን ተቃራኒ እኮ ማድረግ ትችላላችሁ አንፖፑላር አይወደዱም ለምንድን ነው ፔኑ ራሱ ታክስ ከፋዩ ፊል ስለሚያደርገው እኮ ነው አንፖፑላር ናቸው አይወደዱም ታክስ ኢምፕሎይመንት ታክስ በቀደም ሰምታችኋል እንትና ይሄ ኮንፌደሬሽን ሰራተኞች ማህበራት ኮንፌደሬሽን ከጥያቄዎቹ አንዱ ታክስ ይቀንስ ነው በቃ ሚኒመም ወጅ ወሰን ታክስ ይቀንስ ነው ለምን ታክስ ከፋዩ ራሱ ስለሆነ ህመሙን በደንብ አድርጎ ፊል ያደርጋል ሌላ ደግሞ ይሄ ዳይሬክት ታክስ ለታክስ ኢቬዥን ፕሮብለም በጣም የተጋለጡ ናቸው በጣም ለታክስ ኢቬዥን ፕሮብለም ቅድም እንዳየነው ይሄ በቁርጥም በምን ስትሄዱ በጣም ታክስ ኢቬዥን ያለው እዚህ ጋር ነው ከኮንሰምፕሽን ታክስ ይልቅ ኮንሰምፕሽን ታክስ ላይ ታክስ ኢቬድ ያደርጋሉ ምትል ከሆነ ራሱ ከፋይ ሳይሆን ታክስ ማን ነው ሪል በርደኑ የሚሸከመው አካል ሳይሆን የሚያጭበረብረው ተወካዩ ነው ተወካይ ማለት ለምሳሌ እኔ ሞባይል ብሸጥ እና ቫት ብሰበስብ እኔ ነኝ ተወካዩ ወይም ታክስ ፔየሩ ወይም ተወካዩ ነኝ ላጭበረብር ይችላል በተወሰነ መንገድ otherwise ታክስ ሪል ታክስ ፔየሩ ወይም ደግሞ ታክስ በርደኑ መጨረሻ ላይ የሚሸከመው ኮንሱመሩ አያጭበረብርም ጭራሽ አያጭበረብርም አይመቸውም በምን አድርጎ አጭበረብራለሁ ካለ በቃ መብሉ ማቆም አለበት ኮንሰምፕሽን እና እዚህ ጋር ግን ለኢቬዥን የተጋለጠ ነው ማን ዳይሬክት ታክስ ኮምፕሌክሲቲም አለበት ኮምፕሌክሲቲ በጣም ኮምፕሌክስ ነው ዳይሬክት ታክስ እንደምታውቁት ይሄ ኪፒንግ ቡክስ ኤንድ አካውንትስ ብለን የለም ያን ማጣራቱ በተለይ ኮምፕሌክስ የሚሆነው ለማን ነው ለታክስ ፔየሩ እና ለሁለቱም ኮምፕሌክስ ነው በጣም ይሄ መቀነስ መደመር ጣጣው ብዙ ነው እዛ ኢምፕራክቲስ ትሄዱ ቫት ላይ ለምሳሌ እንደው ለማነጻጸር እንዲመቻችሁ ለአድሚኒስትሬሽን በጣም ኮስትሊ ነው ዛም ቢሆን ኮምፕሌክስ ነው ለአድሚኒስትሬሽን በተለይ ኢንፑት ታክስ ክሬዲት ምናምን የሚባለው ነገር በጣም ውስብስብ ነው ለታክስ ፔየሩ ለሪል ታክስ ፔየሩ ግን በጣም ቀላል ነው ምን ታረጋላችሁ እናንተ የሆነ ቦታ ሄዳችሁ ሻይ መጠጣት እኮ ነው ታክስ ትከፍሉ እኮ ዋጋ ላይ አብሮ ይቀርብላችኋል ትሰጣላችሁ የት ያስገባው ምን ያስገባው ምን ታውቃላችሁ ምንም በጣም ቀላል ነው ኮምፕሌክስ አይደለም ለማን ለሪል ታክስ ፔየሩ ወይም ደግሞ ለኮንሱመሩ ቫት ላይ ከሆነ ምን የምታረጉት ነገር ሄዳችሁ በቃ ዋጋ ከዋጋው ጋር ከፍላችሁ መምጣት ነው ፔኑን እንኳን ራሱ ፊል አታረጉት የሚገርመው ነገር ለእንትኑ ግን ያም ቢሆን ኮምፕሌክስ ነው ለማን ለታክስ ኦቶሪቲ ለአድሚኒስትሬተር ለማድረግ ሌላው ትልቁ ቅድም ነካር ያለው ሳላስበው ዳይሬክት ታክስ ቤዛቸው ናሮ ነው ቤዛቸው በጣም ናሮ ነው ኢንተርምስ ኦፍ ዋት ታክስ ዩኒት ማለት ከግለሰብ አንፃር ማን ነው የታክስ ከፋይ ምን ነው አይደለም ካምፓኒዎች ግለሰቦች ከዛ አንፃር በጣም ትንሽ ነው ወይ ተቀጣሪ መሆን አለበት ወይ ነጋዴ መሆን አለበት ሳምቲንግ ነው በቃ እዛውጭ ደግሞ ያው ካፒታል ጌን ወይ አከራይ መሆን አለበት እንጂ የለም በጣም ቤዙ ጠባብ ነው በጣም ከገቢ አንፃር ቢሆን ራሱ
ወይ ቢዝነስ ኢንካም ነው ወይ ኢምፕሎይመንት ኢንካም ነው ወይም ደግሞ ይሄ ሬንታል ኢንካም አለ ካፒታል ጌን እንደዛ ነገር ሮያልቲ ምናምን እንጂ የለም ታክስ ቤዙ በጣም ጠባብ ነው ታክስ ቤዙ የዛኛውስ የኮንሰምፕሽኑ በጣም ሰፊ ነው እንደ ያንድ አመት ጻን እየከፈለ ያንድ ወር ጻን እኮ ይከፍላል እኮ ኮንሰምፕሽን ታክስ አይደል ሌቫት ያንድ ወር ጻን ይከፍላል ወተት ይገዛለት የሚገርመው ነገርና ኮምፕሬሄንሲቭ በጣም ሰፊ ነው ከእንትን ኢን ተርምስ ኦፍ ታክስ ዩኒት ዳው ሀፍታሙ መቸስ ምንም እንኳን ለማኝ ቢሆን ራሱ መቸስ ይበላል አይደል አንዴ ነብቴ ሲበላ ሻሽ ተጣጣኩ ይከፍላል እኮ አብሮ ከለመናት አያችሁ ታክስ ቤዙ በጣም ሰፊ ነው ማለት እሱ ነው ኢን ተርምስ ኦፍ ኢንካም ቤዝም እንደዚሁ ሰፊ ነው ማይጣልበት የለም ይሄ አሁን ቀደም ማን ነው ይሄ ኤግዛምት የተደረጉ ይኖራሉ እንደገና ዜሮ ሬት የሚባሉ በጣም ትንሽ ነገሮች አሉ በታክስ እንጂ ከዛ ውጭ ሁሉም ነው የሚጣልበት ኤግዛምት የተደረጉት ይሄ እንጀራ ምናምን አሁን ያው የኢኮኖሚውን ለማረጋጋት ሲባል ዜሮ ሬት ደግሞ በኋላም ከነካውት ሰው ካልነካውትም በዚሁ አስቡት በተበባት ዜሮ ሬት ለምሳሌ ጎልድ ለብሔራዊ ባንክ ሲቀርብ ኢንተርናሽናል ትራንስፖርቴሽን ኤርላይንስ ያው ዓለም አቀፍ ላይ ሄዶ እንዲወዳደር ቫት ዋጋ ይጨምር የለ በባህሪው ኢንፍሌሽን ያመጣል እኮ ቫት በጣም መጥፎ ነገርና እንዳይሆንበት ኤርላይንስ የኛ ኤርላይን ቫት እንዳይከፍል ይደረጋል ፕላስ እንደዚህ ለምሳሌ ሆቴላችሁ ስትሸጡ ለግለሰብ እነዚህም የተወሰኑ ኤክስፖርትድ ጉድስ ኤንድ ሰርቪስስ ነው ዶላር ለማግኘት ሲባል እነኚህ 3 4 ናቸው ባይዘው ኤግዞስቲቭሊ እነኛውን ዜሮ ሬትድ ናቸው ከዛ ውጪ በሙሉ ታክሰብል ነው በባት በዚህ ግን እሱ ነውና ታክስ ቤዙ በጣም ጠባብ ነው ዳይሬክት ታክስ በጣም ጠባብ ነው ሌላስ ምንድነው አርቢትራሪ ነው ዳይሬክት ታክስ በጣም መጥፎ ነገሩ ምንድነው አርቢትራሪ ነው ለምን ቢባል ታክስ ጥሉ ለምሳሌ ኦን ዘ ቫልዩ ኦፍ ፕሮፐርቲ ምናምን ኢቫሉዌሽን አለ አይደል ቁርጥ ግብር አለም ብትሄዱ ወይ መንግስት ይጎዳል ወይ ታክስ ፔሩ ይጎዳል እና አርቢትራሪ ነው ሪሊ በደንብ ትክክለኛ የፕሮፐርቲውን ዋጋ ላያንጸባርቅ ይችላል ላይገኝ ይችላል ዋጋውና ባልተገኘ ቁጥር ታክስ ከፋዩ ያላግባብ ይከፍላል ወይም ደግሞ መንግስትም ያላግባብ ሊጎዳ ይችላል በእውነት አንዱ ጥሩ የተገመተለት ታክሱን ብቻ ይከፍላል አርቢትራሪ የተገመተለት ደግሞ ምናልባት ብዙ ይከፍላልና አርቢትራሪ ነው በባህሪው ተወዳጅም ያልሆነው አንዱ ይሄ ነው ግልጽ ነው አይደል በቃ አረፍ በሉና ያችኛውን የኢንዳይሬክት እንመልከታለን